ሁላችሁንም ሰላም ብያለሁ። እኔ ኤርሚ ብዙ አንተ የምታነሳቸው ሀሳቦች ላይ ከኔ በተሻሉ እውቀት ያላቸው ሰዎች እንዲገቡና እንዲወያዩ ብዙ ጊዜ እንትን እላለሁ። ግን አሁን የተናገሩት ፋሪስ የሚለው ማንም ገብቶ ቆንጆ መንገር ቆንጆ ግን ማንም ገብቶ የተነጋገረ የለም። እሱ ሌላ ጊዜ ኤርሚ ያውልህ እና ለመሰለ እኔ ከዚህ በፊት አንድ ነገር ብያለሁ። አሁን የሆነ ቃል ብናገር እንደምታወርደኝ ስለማቅ ላለመውረድ ነው እያወራሁ ያለሁት። ላለመውረድ አላ ላለመውረድ እንዳታወርደኝ ነው እያወራሁኝ ያለሁት። አንተ ፈሪ ነህ እንትና ደፋር ነው ምናምን አለም። አሁን የእግዚአብሔር ቃል ላይ ማንም አሸናፊ የለም። አሸናፊው እግዚአብሔር ነው። የእግዚአብሔር ቃል ነው የሚያሸንፈው። ግን እሱን እናወራለን። እኔ አሁን ለምሳሌ ያክል ከዚህ በፊት ማን ቤት እንደሆነ አላቅም አንተና ደምረው የተነጋገራችሁ በቀል ላይ እኔ አንድ ቃል ብያለሁ። ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያለሁ ከዚህ በፊትም እና ስለማታውቃት ፕሮቴስታንትን። አሁን ግን ቀጥታ የመጣሁት ፋሪስ የሚባል ዩዘር ኔም እኔ አይቻለሁ። የእሳቸው ማየት ማስረጃ ሊሆን አይችልም። በወረቀት የተደገፈ በቪዲዮ የተደገፈ ማስረጃ ነው ለኛ ማስረጃ ሊሆን የሚችለው እና ለምን እሳቸውን ላወሩት ወሬ ወይ ይቅርታ እንዲጠይቁ ወይ ደግሞ ማስረጃ እንዲያመጡ፣ ካልሆነ ግን አፈ ታሪክ ነው የምናወራው የቡና ወሬ ነው እያወራን ያለነው ከሆነም ደግሞ ሚውት አድርገን ካንተ ጋር ደግሞ እንቀጥላለን። በእውነት ዘማሪዎች እየዘመሩ ዘንዶ መጥቶ ጸበሉን ቀምሶ ሲሄድ ማስረጃ ካላቸው ለምን አያሳዩ? ካልሆነ ግን የቡና ወሬ ነው እየተወራ ያለው። እሱን ብቻ ጠይቅልኝ ኤርሚ። ኦኬ አንደኛ የደብረ አለቃ ናቸው ስልጣናቸው አላቃቸውም። አንተ እኔ አላቃቸው ወንድሜ ይኸውልህ ማወቅ አይጠበቅብኝም። አላቃቸውም። አንተ እንድታቀኝም አልፈልግም። ሲጀምር አንተ ይታቀኛለህ። ላውቅም አልፈልግም፣ እንድታቀኝም አልፈልግም። ፋሪስ የሚባል ዩዘር ኔም መልስ ብቻ መልስልኝ። ይኸውልህ አባቴ እኔ በአይኔ ያየሁት ተጠምቄም ያየሁት በስነ ስርዓት ቦታው ላይ የማቀው ቦታውን ብትጠይቀኝ ከነው እያንዳንዱን አቀማመጡን ሁሉ እነግርሃለሁ። ለምን በአይኔ ያየሁት ስለሆነ ማለት ነው። ከአይኔ በላይ እንግዲህ መጽሐፍ ምንም ይሄ ነው ማለት አይደለም። ከአይኔ በላይ ምንም ሌላ ነገር የለም። በአይኔ ያየሁትን ነው የምነግርህ። በአይኔ ያየሁት በስነ ስርዓት ያየሁትን ነው የማወራ። ያላየሁት ለምን ብዬ ነው ዋሻለሁ? ምን ያስፈልጋል መዋሸት? መዋሸት እኮ አያስፈልግም። ለምን ብዬ ለምን ምን አገኝበታለሁ? ምን እጠቀማለሁ? በመጀመሪያ ደረጃ ማለት ነው የምጠቀመው ነገር የለም። አካባቢ ያለ ተወላጅ ካለ እዛ አካባቢ ለኔም እንትን ሊሰጠኝ ይችላል፣ ያው ስለሚያውቀው ማለት ነው። አሁን እዚህ ቢኖር ማለት ነው ያለ ነገር ነው በስነ ስርዓት ያለ ነገር። አንደኛ አሁን ይሄ ውጫሌ ወደዛ ያለው ማለት እኛ በቆሎ ትምህርት ቤት እንማርበት የነበረበት ቅዳሴ የተማርንበት ዜማ የተማርንበት ቦታ ነው። እዛው የቆሎ ትምህርት ቤት አለ በጎኑ ደግሞ ጸበላ የታወቀ ጸበል ቦታ ነው። የታወቀ ብዙ ቦታ ሰው የሚሄድበት ቦታ ነው። የታወቀ ነው። እና ያንን እኛ በስነ ስርዓት ስለምናቀው ነው ማወራ ስለማቀው ነው እንጂ አሁን እኔ ውሸት አውርቼ የምጠቀመው አንዳች ነገር የለም። በመሰረቱ ደግሞ ስለኔም ብጠይቅ ደግሞ ጠይቅ። እኔ ማን እንደሆንኩኝ መጠየቅ ይቻላል። ምክንያቱም እኔ በብዙ ቦታ ያገለገልኩም ስለሆንኩም ምንድነው እኔ ማን ነው ስብባል የምታውቁ ሰው ነኝ። ከወንጌል ውጭ በምንም ነገር እንከን የማይገኝብኝ ንጹህ ሰው ነኝ ማለት ነው ወንድሜ። እሺ እና ተመስገንዬ እንደዛ ነው። አሁን እኔ ጽፎ ፋሪስ የሚል ዩዘር ኔም ከጨረስክ ለኔ ደግሞ እድል ስጠኝ። ዝም ብዬ እየጠበቅኩ ሐሳብህን እስኪጨርስ ካልጨረስክ ግን አሁንም ጠብቃለሁ ወንድሜ ፋሪስ። ለማውራ ጨረስክ? አዎ። አሁን ለምሳሌ ያክል የምታወራው እኔ አገልጋይ ነኝ ነበርኩ ምናምን የሚለውን ነገር አላውቅም። እኔ እንዳቅህም ስለማልፈልግ ነው ማላቅህ። ግን እየዋሸ ያለኸው ትልቁ ነገር ምንድነው? አይሰማኝም እኔ ጋር ይሰማል። ረጠረጥሎ ይሰማል። ቆሞስ የእርሶ ይሰማል? አይ በእሳቸው ኔትወርክ ስለሚቋረጥ ነው። ቆሞስ ይሰማል? የኛ ይሰማውታል? ማይኮት ሚዩት ነው። ኦኬ ኔትወርክ ነው። እሺ ቀጥል አንተ ተናገር። እሺ እስካሁን ድረስ ያወራኸው ፋሪስ የሚል ዩዘር ኔም የቡና ወሬ ነው ያወራው። ማስረጃ አይሰማኝም እኔ ጋር አልሰማሁም ወንድሜ። ተቋርጦበት ነው። ወጥተው ይግቡ ወይ ቆሞስ ከሰሙት ቆሞስ ይውጡና እንደገና ይግቡ። አይ ቲንክ ኔትወርክ ይመስለኛል እርሶ ጋር የተመስገን ይሰማል። የእርሶ ለምን አልፈልግም። የኛ ለእርሶ አይሰማም፣ የእርሶ ግን ለኛ ይሰማል። እሺ አሁን ተሰማኝ። ኦኬ እሺ አሁን ሰማሁት። ኔትወርክ ነው። እሺ ቀጥሉ። ኬታም ይቀጥል። እሺ ከተሰማ ጥሩ።
እስካሁን ድረስ ስታወራው የነበረው እኔ ነኝ ማስረጃው። እኔ ከኔ ውጪ ሌላ ወንጌል ሲሰብክ የለም። ስለኔ ያጣራ ስላንተ ከማጣራ ከድንግል ማርያም ስለተወለደው ስለ እግዚአብሔር ልጅ ስለሆነው ሁለት ልደት ስላለው ቅድመ ዓለም ላይ ካለ ሴት ከአብ የተወለደው ድህረ ዓለም ላይ ደግሞ ካለ ወንድ ከእናቱ የተወለደውን ክርስቶስ ኢየሱስን ባጣራ እሱ የዘላለም ሕይወት ይሰጠኛል። ስለሱ ባጣራ ይሻለኛል ስለ አንድ ግለሰብ ከማጣራ። ነገር ግን እስካሁን ድረስ ያወራኸው ትልቁ ወሬ ዘንዶንትን ላልከው ላወራው ወሬ ለምሳሌ ያክል ነው የቪዲዮ ማስረጃ የለኝም። ማስረጃ በጠየቅ የፕሮቴስታንት ነብዮች ድግምት ቀለበት ላይ አድርገው ነው የሚያስጨውት አጋንንት። የፕሮቴስታንት ነብዮች አስጨርሻው አይደለ ኤርሚ አርስቱ ላይ ነው የምናወራው። ዘንዶ ላይ ነው እያወራን እድሉ ዝኛ ቀጥሉሽ ያው ሚውት አድርጌ ላዳም ነው ሚውት አታደርግ ተመስገንዬ እኮ አይደለም። አሁን እኔ ላወራ ስል እሳቸው አልጨረሱም። ኤርሚ እሺ ፋሪስ አልጨረሱ። አድምጠኝ ማለት this is orthodox በቃ መታችሁ መንጫጫ not orthodox ይሄ እውነት የገባው ተመስገን ነው። እሺ ሚውት አድርገው ምን ይገባል? ቆሞስ ሚውት ያርጉት አይፈቱ። ተሜ አታውራ አልተባልክም፣ አታውራ አላልኩም። ታዲያ ለምንድን ነው አልጨረሱም? እሳቸው እኛ እንትን ብለን በዛ ምን አይደለም። አታውራ አላልኩም። እታች ስጽፍ ያስገባው እኔ ነኝ። ስትጽፍ በጽሁፍ ከምትደቅም ገብተህ ብታወራ ብሎ በሚል ማለት ነው። ታዲያ ለምንድን ነው አቁም ያልኩ? አርስት ጠብቅ አውራ። የእኛን የፕሮቴስታንቱን ለማውራት በቃ ሄደህ እኮ 30 ዓመት ፓስተር ነበርኩ ብለህ ዋሽተህ ብዙ ነገር አስጨብጭበሃል። ከፈለክም ቤት ክፈትና እኔን ጥራኝ እመጣለሁ። የፕሮቴስታንት በቀለበት በምናም ነገር አጋንንት ያስወጣሉ ነቢያቶቹ ፓስተሮቹ ብለስተን ቪዲዮ ማስረጃ ይዘህ ቸርቹን ጠቅሰህ ጥራ፣ እኔ እመጣለሁ አንተ ቤት። ያኔ መልሳለሁ። እነዛን ሰዎች እንዳንተ አላሽሞንም ሆነ ታቀኛለህ። ደግሞ ኤርሚያስ ነኝ። እኛ ጋር እንደዚህ አይነት የጥንቆላ ስራ የሚያደርጉ ሰዎች ካሉ ያን ሰው ቀጥታ ያደረገውን በቪዲዮ ማስረጃ የተደገፈ ካመጣ ይህ ሰው ጠንቋይ ነው ይጀምር። እንደናንተ ጋር እኛ አንው ተፈተርን። ታቀኛለህ፣ እኔንም ዳጊንም ታቀናለህ፣ ኤፍሬምንም ማናቸውም ታቀናለህ። በዚህ ያለንን አቋም ፕሮቴስታንት በቀለበት ላይ አስደግሞ ምናምን ነገር ብልከ እዛው ከነ ድግምቱ ነው የምናስወጣው። ኦኬ አሁን ግን አያስቆምኩ። ለምንድን ነው ቀጥል፣ የፈለከውን ደቂቃ ውስጥ ቀጥል። አርእስቱን ጠብቅ አውራ፣ አትቀላቅል። ቴንክ ዩ ታሚ። አሁን መቀጠል እንችላለን። አርእስቱን ጠብቅ አውራ ላይ ማለት ነው። የእኛን ከፈለክ ቤት ከፍተህ ስጠራኝ እንመጣለን። ቴንክ ዩ ጎሄድ። እሺ ኤርሚ፣ አሁንም ድሉን ከሰጠኸኝ ምንድነው መሰለ ላንተ ቆሞስ ለኔ ደግሞ ፋሪስ የሚል ዩዘር ነው ያለው ሲያወራ በተደጋጋሚ ምንም ማስረጃ አልጠየቅኩምና ላወራበት መልስ ልመልስል። አሁንም ትክክል ካልሆንኩኝ ሚውት አርግ ካልከኝ ሚውት አረጋለሁ። ለመሰለ ሚውት ማረገው ኤርሚ መታዘዝ ከሰነፍ መስዋዕት ስለሚበልጥ እኔ ሰነፍ መሆን አልፈልግም። ብርቱን አምላክ ክርስቶስን ይዤ ምጮህለት፣ ምሳደብለት፣ ምከራከርለት፣ ውሸት ማወራለት አምላክ የለኝም። ክርስቶስ ኢየሱስ የእውነት አምላክ ነው። የሚገለጠው በእውነት ነው። የምናመልከውን በእውነት ነው። የምንኖርለት እንጂ የምንገልለት የምንሳደብለት አምላክ ስለሌለኝ ነው እያወራሁኝ ያለሁት። ሳወራ አሁንም እድሉን ከሰጠኸኝ ካልሆነ አሁንም እሳቸው ሲያወሩት የነበረውን ውሸት ይቀጥሉና ለኔ ቀስ ብለህ 1 ደቂቃ ስጠኝ በአግባቡ ልመልስ። እሳቸው ሲያወሩ ዘንዶ ልሶ መጀመሪያ መዘምራኖች ይዘምራሉ። መዘምራኑ ከዘምሩ በኋላ ዘንዶ ከጫካ እየመጣ እየተርመሰመሰ ጸበል ልሶ ነው እንዲያውም አቅጣጫ ጠቁመው ሪጅን ጠቁመው የት ወሎ ብለው ጠቁመው ነው። እንዲህ ብለህ ካወራህ ፋሪስ የሚል ዩዘር ኔም አንተ ለኔ ማስረጃ ልትሆን አትችልም። ለምን ቢባል አንተ በራስህ ስህተትና ውሸት ነብዬ ነው ማምነው ነኝ። ውሸትና ስህተት የሆነ ሰው ለኔ እውነት ሊሆን አይችልም። በተደጋጋሚ ስህተት ሲወራ የቡና ወሬ ነው ያወራችሁት ያላችሁ እንጂ ማስረጃ የላችሁም ነው። እሱን ፋሪስ የምትባለው ዩዘር ኔም እስኪ ወሎ አካባቢ ጋር ዘንዶ እየተርመሰመሰ ሲቀምስ የነበረውን ጸበል በማስረጃ ከፈለክ በቪዲዮ ከፈለክ በጽሁፍ አሳየኝና ከዛ በኋላ ካንተ ጋር አወራለሁ። ካልሆነ ግን ጴንጤዎች ራሳቸው አጋንንት እያመለኩ የአጋንንት ማስረጃ ነው ጋለ ነው። እሱን ደግሞ አሳያለሁ። እግዚአብሔር መንፈስ ቅዱስ የሥርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱ መንፈስ ያው ሌላውን ነው። እሱን በማስረጃ አሳያለሁ። አሳየ ካልከኝ የምትከተለው ግን አንተ ግን የምታወራው ግን ሐሰት የሐሰት አምላክ የሆነውን ክርስቶስ ኢየሱስን ስለሆነ ሐሰተኛው ኢየሱስን ስለሆነ ይዋሸት ከሆነ ተናገር። ካልሆነ ግን ማስረጃ አሳየ ነው። ፋሪስ ዩዘር ኔም ኤርሚያስ ቆሞስ ቀጥል። አየው ኧረ ስራት ያዛ አባቴ አንደኛ ኤርሚያስ ቆሞስ የኔ ፋሪስ አስማ አየው ለኔ አዳምጠኝ አባቴ። እኔ በኢትዮጵያ ኦርቶዶክስ ነው እንጂ ኤርሚያስ ቆሞስ የሚባል አይደለም። እንደዛ አይነት ስራት ያዝ እኮ አንተ ፋሪስ ማን ነው ስም ማን ነው? ፋሪስ ዩዘር ኤርሚያስ ቆሞስ ስላለ ነው። ይቅርታ ቀጥል። ኤርሚያስ ቆሞስ የኔ ፋሪስ
ይሁንልሽ የፈለከው ማለት ይቻላል። ያው ልማር ነው አባቴ። ይኸውልህ አንድ ማዳመጥ ያለብህ አሁን እኔ ባይኔ ያየሁትን በጽሁፍ አንጣልኝ ካልከኝ መጻፍ ይቻላል፣ ችግር የለውም። እኔ ግን ባይኔ ያየሁትን ነው ያወራው ያለኝ። በትልቁ አድርገው ኤርሚ፣ በትልቁ አዳምጥ እስኪ አዳምጠኛ። መጀመሪያ አዳምጥ፣ አትንቀጭቀጭ፣ አዳምጥ መጀመሪያ። እያልኩ ያለሁት ባይኔ ያየሁትን እነ ቦታው፣ አካባቢውን፣ ቦታውን፣ ክፍለ ሀገር ሁሉ እያንዳንዱ እየተናገርኩ ነው። ለምሳሌ ቅድም ኤርሚ ሲጠይቀኝ እኔም በቪዲዮ ሰምቼው አይቼዋለሁ። አንድ የኦርቶዶክሳውያን ወንድም እንደዚህ መቅደስ ይተኛል፣ እንደገና እኛ ስንመጣ ይሄዳል፣ ተመልሶ ይመጣል፣ ተረፈ መሳይት ይበላል ምናምን ሲሉ እኔ አይቼዋለሁ ቪዲዮውን። ግን እኔ አሁን ቦታውን ስላላወቅኩት ይሄ ነው ቦታ ማለት አልቻልኩም። ለምን ኤርሚ ሲጠይቀኝ እኮ አላውቅም አልኩ። ለምን አላውቅማ? አላየሁትም ቦታውን። በቪዲዮ ግን አይቼዋለሁ፣ ማንም ሰው እንዳየው ማለት ነው። ግን ቦታውን ስላላወቅኩት፣ ይሄኛው ግን በአይኔ ያየሁት ስለሆነ ቦታው ላይ ስለተገኘሁኝ ነው እያወራሁት ያለሁት። አሁን ቪዲዮ ቀርጸው በነበር ልትለይ ከሆነ ኦኬ ተሳስቻለሁ። ምን ያኔ ባንኘ ቢሆን ቀርጸው ነበር፣ ልክ ነህ። ነገር ግን በአይኔ ያየሁትን ነው ማወራ። ዘማሪ ወጥተው ወይም ልብስ ለብሰው ይዘምራሉ አይደለም ያልኩት። ሲጀመር ማሰብ ያለብን ተጠማቂዎቹ ግን ተሰብስበው አጥማቂው አለ ተጠማቂው አሉ ይመጣሉ። ሴቱ ተሰብስቦ ወንዱ የሚጠመቁ ሰዎች ዙሪያው ሆነው ግን ይዘምራሉ፣ የጊዮርጊስን ያመሰግናሉ፣ ምን ይላሉ። ከዛ በኋላ ግን በጫካው ሲመጣ ራሱ ይሰማል። ከዛ በኋላ መጣ ተብሎ ቀመሰው ተብሎ ከዛ ሲመለሱ ይታያል። ጫካው ራሱ እንትን ሲል ማለት ነው፣ ሲልመሰንበስ ማለት ነው። ከዛ በኋላ ሰው አጥማቂ ይገባል፣ ያጠምቃል። ያየሁትን ነው የማወራው፣ በአይኔ ያየሁትን። ያላየሁትን ግን ቦታውን ያላወቅኩት ግን ቅድም እንዳልኩትም አላወቅኩትም። አሁን ስለ ኤርሚ ቆሞስ የእንትና የምትለው ሲጀመር አንተ እኔ ማወቅም አይጠበቅብም። እኔም አንተን ማወቅ አልፈልግም፣ ላቅም አልፈልግም። አንተም አይደለም ስልጣን የምትሰጠኝ፣ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብሎ የወጣ ደማስ አይደለም ለኔ እንትን እውቅና የሚሰጠኝ። ብትሰጠኝም ባትሰጠኝም ምንም ነገር የለም ሲጀመር ማለት ነው። ይሄ ማወቅ አለበት። በአይኔ ያየሁትን ነው እያወራሁ ያለሁት። ይሄ ደግሞ እኔ የምዋሽበት ቅድም ብያለሁ፣ የምዋሽበት አንዳች ነገር ሊኖር አይችልም። ምንም ጥቅም አላገኝም። በአይኔ ያየሁትን ግን እሱ ሲያነሳ ትክክል ነው። እኔም በአይኔ ያየሁት ሁለት ቦታ ላይ አይቻለሁኝ፣ እውነታው የሆነ ለምን አንደኛው እዛው ቆሎ ተማሪ ስለነበርኩበት፣ አንደኛው ደግሞ ቤተሰብ ላስጠምቅ ስለርኩበት ቦታው ሁለቱንም ስለማቃቸው ማለት ነው። እኔም ብጠይቅ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ። አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ። ልንገርህ አይደለም አቡነ ኤርሚያስ አሁን ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ፣ ብታምንም ባታምንም ማለት ነው። እና በዚህ መልኩ ነው ማየት ያለብህ ልልህ ፈልጌ ነው። እሺ ኤርሚ ጨረስክ? ፋሬስ ከጨረስክ እቀጥላለሁ። ኤርሚ በጨዋነት ስለማመን ኦርቶዶክሳዊ ጨዋነት ልቀጥል? ባለሽ ጨርሻለሁ። ለማንኛውም ልቀጥል። በጣም አንድ ነኝ ሰማይና ከዛ ተከታተላለሁ። ኦኬ እሳቸው በአይን ያዩትን በቤተ ክህነት አስተዳደር ውስጥም የደብር አስተዳደር ስለነበሩ አዩ። ኦኬ ቀጥያ አሁን ቪዲዮ ስለማሳይ ማለት ነው። አንተ የምትናገረውን ተናገር፣ በደንብ ላስጨርስ ስለፈለኩ ነው። ኦኬ እሳቸው አየሁ ብለው አሉ። ቆይ አታቋርጠኝ። አየሁ ብለው አሉ። አየሁ ብለው ሲሉ የእሳቸውን ውሸት ላሳይ ብለህ መጣህ። አንተ የምታሳየው አንተ በቦታው ላይ የጠሩትን ቦታ ጠርተዋል። ልብ በል። የጠሩት ቦታ ላይ ያለው ነገር ይሄው ቦታው ይሄ ነው፣ እዚህ ቦታ ላይ ምንም አይነት ዘንዶ የለም ብለህ አንተ የቪዲዮ ማስረጃም የጽሁፍ ማስረጃም አላቀረብክም። እሳቸው አየው ብለህ ያሉትን አንተ አላዩም ውሸትዎትን ነው ብለህ አልክ። ባለፈው ግን እዚህ ቤት ላይ ገብተህ ስለ ግሼን ማርያም ስለ መስቀሉ ቆይ አድምጠኝ ማለት እድሉን አሰጠኝም ጨርሱ። ከዛ በኋላ አለው። ባለፈው አንተ ስለ ግሼን ማርያም ስለ ግማደ መስቀሉ ስጠይቅህ ምንድን ነው ያልከኝ? በአይኔ አይቻለሁ አልከኝ አይደል? አላየህም ብዬ ተከራከርኩህ? ውሸታም ነህ ብዬ አልኩህ? ኦኬ በአይንህ ስላየህ አንተ የአይን ምስክር ነህ። እኔ ከመጽሐፍት አንብቤ ነው። አንተ ግን ሄደህ ስላየኸው እርዝመቱ እንኳን ምን ያህላል ብዬ ስልህ እኔ ልለካ አልሄድኩኝም፣ ልመዝን አልሄድኩኝም፣ እግዚአብሔርን አልለካውም አልክ። እግዚአብሔርና እንጨትን እንኳን ለጌታ ያላወቅ ሰው ማለት ነው። እኔ ያልኩህ ግማደ መስቀሉ ጌታ የተሰቀለበት ዕፀ መስቀሉን ነው። እግዚአብሔርን አልለካውም፣ በሜትር የሚለካ አይደለም፣ የኛ አምላክ ምናምን ነገር ለዝም ብለህ ቀበጣጠርክ ማለት ነው። ቅድም አለ በባለፈው ላይ ኦኬ ችግር የለውም። ያልኩህ ልብ ብለህ ሰማኝ። ታሚ የመጣው ኤርሚያስ ቤት ነው። ኦኬ አንተ ግማደ መስቀሉን በአይኔ አይቻለሁ ብለህ ስትለኝ አላየህም፣ አንተ ውሸታም፣ አንተ ቀጣፊ አልኩህ? አላልኩም። ምን ይመስላል? ምንድነው ከለሩ? የእንጨቱ ቫርኒሽ ተለቅልቋል ወይስ በወርቅ ተለብጧል ብዬ አልጠየኩም። አይቻለሁ በአይኔ ብለህ ስትለኝ ኦኬ በስጋ ያየ ሰው ካነበበ ሰው ይልቅ የተሻለ ይናገራል። እርዝመቱ እንኳን ነገር ብዬ ስል አልናገርም፣ እግዚአብሔርን ገምቼ ለክቼ አላቆም ብለህ እግዚአብሔርና እንጨትን እንኳን ለይተህ አላወቅም። እሺ እሳቸው የደብር አስተዳደር ናቸው። ተባረኩልኝ። ቻው። ያው ለመሰለ አሁን በቃ ቻው ካልክ ተምዬ ቻው።
እኔን አቋርጠኝ አይደለም ቻው ብለህ የምትለው ጋይድ በቃ ቴንክ ዩ ተባረክ። በአዱሊስ ወደብ በኩል ነው የገቡትኝ ኤርትራውያን በኢትዮጵያ ግዛት ውስጥ በነበረችበት ሰዓት ማለት ነው። ተሳቱት ቅዱሳን 9 ቅዱሳን ማለት ነው ወደ ኢትዮጵያ የገቡበት ዘመን ይታወቃል። ከየት ሀገር እንደመጡ ይታወቃል። እነሱ ናቸው አንዱንም በምድራችን ላይ አምጥተው መርዝ የተከሉት የምንኩስና ትምህርት የብህትውና ትምህርት ብሎ በሚል የእግዚአብሔርን የጽድቅ መንገድ የሚቃወም የራሳቸውን ጽድቅ ለማቆም ፈልገው ለእግዚአብሔር ጽድቅ አልተገዙም ብሎ እንዳለ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ ይሄ የምንኩስና ትምህርት አንዱ አቡነ አረጋዊ ተብሎ የሚባለው ከዛ ከተሳቱ ቅዱሳን ከተባሉት ውስጥ በዘንዶ ተጠምጥሞ በደብረ ታሞ ተራራ ላይ ትግራይ ባለ ምድር ላይ በዛ የኢትዮጵያ ሰሜናዊ ክፍል ላይ እዛ እንደዚህ ሆኖ ተብሏል ተብሎ ነው የተጻፈው። ስለዚህ በዚያ ዘመን የነበሩ ሰዎች ስለ ሃይማኖታቸው አያስተውሉ ነው ብለሽ ብትዩ በዚህ ዘመን ያለን ስለ ዘንዶ ያለን አመለካከት እኛ ጋር ባለ ዕውቀት ከመዘን በዚያ ዘመን ያሉ ሰዎች ዘንዶ ለቅዱሳን አገልጋይ እንደሚሆን አያውቁም፣ የመጽሐፍ ቅዱስ ዕውቀት አልነበራቸውም ነው ብለሽ ብትዩ ዘንዶ አንቺ ስጠይቀሽ እንዴት አያውቁም? መጽሐፍ ቅዱስ እኮ የተጻፈው ለምሳሌ አሁን በእኛ እድሜ እንኳን ወንጌል መሰረት የጀመረበት መቼ ነው? ተሳቱ ቅዱሳን ባልሳሳት በአብርሃም አጽብሃ ዘመን ነው እንደዚህ ነው የገቡት። በጣም ሩቅ ነው ከተሳሳቱ ምንም የፈለገ ቢሆን እንደው በጣም አራክ ብለሽ እንኳን ብትይ 1000 ዓመት ምናምን ነገር ማለት ነው። እንደው በጣም እሺ 1000 ዓመት ቆይ ልንገር 1000 ዓመት የዛሬ 1000 ዓመት እሺ በጣም አራቀ ከተብሎ የነገስታቱ በጣም እርግጠኛ ነኝ። እኔ ልልህ የፈለኩት ነገር ምንድነው የዛሬ 1000 ዓመት ሆነ 2000 ዓመት እንደዚህ አይነት ልምዶች በነበሩበት ሰዓት ሰው ለምን 2000 ዓመት ተወሰነ? እሱ ኦኬ 1000 ዓመት ኦኬ ዛሬ 1000 ዓመት 2000 ዓመት ምን ለምን ተቃለ ኦሪትን ተከተል ነበር ኢትዮጵያ። ኦይ ኖ እዛ ጋር ትጂ የዛሬ 1000 ዓመት ወንጌል በኢትዮጵያ ውስጥ አልተሰበከም እንዴ? ኦኬ ይኸውልህ ወንጌል ተሰብኳል። የተሰበከው ወንጌል ላይ ሲሰበክ ወንጌል አንዱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው አይደል? ተከከል ዛት ማቴዎስ ወንጌል ነው አይደል? አንደኛው ወንጌል ማቴዎስ ወንጌል 4ኛው ምዕራፍ ላይ ስንደርስ ኢየሱስ በመንፈስ ተመርቶ ጌታችን ማለት ነው ወደ ምድረ በዳ ሄደ በዲያብሎስም ተፈተነ ይላል። ከዛስ ፈታኝም ቀርቦ ይላል አይደል? ዲያብሎስ አይደል? የቀደመው እባብ በኤደን ገነት በመብላት ሕግ አዳምና ሔዋንን የጣለ የቀደመው እባብ የፊተኛውን አዳም በመብላት ሕግ የጣለ ሁለተኛውን አዳም ክርስቶስን ጌታችንን ምድረ በዳ ላይ መጥቶ ምንድነው ብሎ ያለው? እንደተራባው ቆም ምን አለው? ይህን ድንጋይ አንስተህ የእግዚአብሔር ልጅ ከሆንክ ድንጋይ ዳቦርግና እንብላ። ቴንኪው። የፊተኛው አዳም የወደቀበትን የውድቀት ፈተና ለሁለተኛው አዳም ለክርስቶስ ኢየሱስ ሰይጣን አቀረበው አይደል? ኦኬ ሰይጣን የቀደመውን አዳም በኤደን ገነት ላይ ሔዋንን ያሳታት በምን ነበረ? በምግብ በፍሬ አትብሉ በተባለው በምን ላይ አድሮ ነበር ሰይጣን ያሳታት? እባብ። የዛሬ 1000 ዓመት ላይ ያሉ ሰዎች ስለ እባብ መንፈሳዊነት ቅዱስና እርኩስነት አያውቁም ነው የምትይኝ? ይኸውልህ አሁን በዛ መስመር ካሰብከው ያውቃሉ አያውቁም? ግን ይኸውልህ የሚያውቁ ሰዎች አንድ ጥያቄ ልጠይቅ። የቤተ ክርስቲያን ትምህርት የሚያውቁ ሰዎች ስለ ኦርቶዶክስ ስለ ቅዳሴ አሁን ኢትዮጵያ ውስጥ 60 ሚሊዮን ኦርቶዶክስ ቢሆን 10 ሚሊዮኑ ስለ ቅዳሴ ሚስጥር የሚያውቃሉ? ኖ የምን ቅዳሴ ላይ እባቡን ያውቃሉ አያውቁም? እነሱ እነኛ ስለ እምነት ራሱ ቅዳሴ ላይ የሚቀደሰው ነገር ያውቃሉ? በልምድ ነው የሚመላለሰው ነው የአሁኖቹም ላይ እንመጣለን። የዛሬ 1000 ዓመት እንደው ምናልባት አርቀነው ማለት ነው ካሳነስነው የሚቀርታ ካተለቅነው የሚቀርታ እንደ ምሳሌ የተጠቀምነው አቡነ አረጋዊ የዛሬ 1000 ዓመት ነው ኢትዮጵያ ውስጥ የነበረው ተብሎ ቢባል ከተሳቱ ቅዱሳን ጋር ቢባል ነው ያልኩት። ወሩና አመታቱ በግምት ነው የተናገረው። ልብ በሉ ኦኬ። በዚያን የዛሬ 1000 ዓመት ውስጥ ኢትዮጵያ ውስጥ እባብ የቀደመውን አዳምና ሔዋንን ሰይጣን በእባብ አድሮ እንዳሳታቸው በዘፍጥረት መጽሐፍት ላይ የተጻፈው ምዕራፍ 3 ላይ የተጻፈውን እሱን ቃል አያውቁትም ነው የምልሽ የምትይው? በትክክል ሊያውቁ ይችላሉ እየገመታሉ ሊያውቁት ይችላሉ። ካዲያ ካወቁት ዘፍጥረት መጽሐፍ ምዕራፍ 3ን ሲያነቡት ምክንያቱም መጽሐፍ ቅዱስ የዛሬ 1000 ዓመት አይደለም የታተመው የተጻፈው ነው በኃይለ ሥላሴ የታተመው የተጻፈው መጽሐፍ የተጻፈው እኛ ምድር ላይ የገባበት ዘመን የትኛው ዘመን ላይ እንደሆነ ባናቅም መጽሐፍ ቅዱስ ግን መጽሐፍት የተጻፈው ታላቁ ነቢይ ሙሴ ነው። 5ቱን ብሔረ ኦሪት ቶራን የጻፈው ማለት ነው ዘፍጥረት መጽሐፍ ምዕራፍ 3 ነው ጨምር። ስለዚህ የዛሬ 1000 ዓመት ላይ የነበሩ ኢትዮጵያውያን ተሳቱ ቅዱሳን የተባሉትን ወይ ደግሞ በደብረ ዳሞ በዚህ በአቡነ አረጋዊ ላይ እንደዚህ ተጠምጥሞ እባብ ወደ ተራራው ጎተተው አወጣው ቅዱስ አባታችንን ዘንዶ ቅፍ ድግፍ አድርጓቸው ይዟቸው ወደ ተራራ ወጣ ብለው ያመልኩ ነበርና ያምኑ ነበር። በዚያ ዘመን የነበሩት እንዴት ነው የቀደመው ዘፍጥረት መጽሐፍ ምዕራፍ 3 ላይ ያለውን የቀደመውን እባብ በርኩስ መንፈስ ነው የሚመሰለው እባብ
ኦኬ ለምንድን ነው ይሄንን ታዲያ አሁን ማነው እነኚህ በ1000 ዓመት ውስጥ የነበሩ ሰዎች እንደ ምሳሌ ተጠቀምነው እንዴት አላስተዋሉትም? አሁን አንቺ ለዚህ ስዕል ብትሰግጂ ለአቡነ አረጋዊ ለተባለው ማለት ነው አልሰግድም። ለምን እባቡን አውጥተህ ነው ትስገጂ? አልሰግድም። ለምን ማሰግጁ ለአቡነ አረጋዊ እባቡን አንስተን ቢሆን አልሰግድም። ዊዛውት ስኔክ ማለት ነው። ዊዛውት ስኔክ ቢሆን አልሰግድም። ለምን? ምክንያቱም ለፍጡር አልሰግድም። አንቺ ኦርቶዶክስ አይደለሽማ ታዲያ? ኦርቶዶክስ ነኝ። ምን አይነት ኦርቶዶክስ? ይኸውልህ እኔ ማምነው ልንገርህ፣ እኔ አባቴ ያስተማሩኝ አባት ልንገርህ፣ ስለ ስዕል ጠይቄያቸዋለሁ። በጣም እየተበረዘ የተበላሸ ነገር ውስጥ ገብተናል። ስዕል እነማን ናቸው የገቡት? ኦርቶዶክስ መስማት የማይችሉ ሰዎች ጌታ ተሰቅሎ ሲያዩት፣ ጌታ ተወልዶ ሲያዩት በስዕል ወንጌል ይሰበክበት ነበረ። ገባህ? ያ በቤተክርስቲያን ውስጥ ሲቀመጥ መስማት የማይችሉ ማየት የሚችሉ ሰዎች ምን እንደተፈጠረ ምን እየተደረገ እንደሆነ ታሪክ ይረዳሉ፣ በምልክት በሚያዩት ነገር። ገባህ? ማየት የማይችሉ ደግሞ በስብከት ይሰማሉ፣ ይድናሉ፣ በጆሯቸው የሚሰማ። እኔ ስዕል አንቺ ለዘንዶም ለሰው አልሰግድም። መጽሐፍ ቅዱስ እግዚአብሔር መንፈስ ነው በእውነትና መንፈስ ይሰገድለታል ነው የሚለው። ለማርያም አልሰግድም አልሰግድም። ለምን እንደምሰግደው? ማርያም ታማልዳለች። እመቤታችን ቅድስት ናት፣ ንጽሕት ናት፣ ታማልዳለች። ግን ስለ ድህነት ጋር አታገናኘው። መዳን በኢየሱስ ክርስቶስ ብቻ ነው። መዳን በማርያምም ጭምር ነው አይደለም? ለምን እንደዛ ይሆናል? ቤተክርስቲያኒቱ ብላለች። መጽሐፍ ቅዱስ አይልማ። እኔ እኮ ነግሬሃለሁ። ከቤተክርስቲያኒቱና ከመጽሐፍ ቅዱስ ማን ነው ይበልጠው? አንድ ነገር ልንገርህ። አሁን ቤተክርስቲያን ልክ ነሽ እኮ። ቤተክርስቲያኒቱ መጽሐፍ ቅዱስ ማርያም አታድንም ይላል፣ ቤተክርስቲያን ግን ማርያም ታድናለች ይላል። ይኸውልህ አንድ ነገር ልንገርህ። ሰው መጀመሪያ ራሱን ነው ማዳን ያለበት። ቤተ መቅደስ ከሰለሞን ቤተ መቅደስ የበለጠ የከበረ ቤተ መቅደስ የለም አይደል? ያ ቤተ መቅደስ እንኳን ፈርሷል። በህንፃና በተቋም ላይ ሰው ራሱን ወይም ነገሩን ማሳረፍ የለበትም። ማየት ያለበት ራሱ የሆነውን ክርስቶስን ነው የሚያየው አይደል? በማን ነበር የተሰራው የሰለሞን ቤተ መቅደስ? የሰለሞን ቤተ መቅደስ የተሰራው በሰለሞን ነው አይደለም? በሰለሞን ዘመን የተሰራው ዘመኑ በሰለሞን ዘመነ መንግስት ነው። ቤተክርስቲያናችሁ ግን ኦርቶዶክስ በሰለሞን አይደለም ነው የምትለው? እኔ መጽሐፍ ቅዱስን ነው የማምነው። አጋንንት ናቸው የሰሩት ነው የምትለው ኦርቶዶክስ? እኔ መጽሐፍ ቅዱስን ነው የማምነው። እንዴት እናድርገው? የትኛውንም ሀሳብ እኮ ብታመጪ አሁን ኦርቶዶክስ ታሪክሳን እዚህ ስሬ መጽሐፍት አለ። መጀመሪያ እኮ ስነግርህ እኔ በሚስጥረ ስጋዌ፣ ሚስጥረ ስላሴ፣ ሚስጥረ ጥምቀት፣ ሚስጥረ በሱ ብቻ አምስቱ ሚስጥራት በዛ ነው ማምነው ብያለሁ። በሱ ብቻ ብታቆሙ ጥሩ ነበር እህቴ። ተው ሚዩት አታርጋ። ማን ሚዩት ያረጋት? ሚዩት አርጋችኋት ነው ወገኖች? አንቺ ነሽ ሚዩት ያረግሽው? አላረኩትም። ኖ ቆይ፣ ማን ነው ሚዩት ያደረጋት? አይደረግም። እሺ ወገኖች ቴንክ ዩ። ኦኬ እህቴ፣ የሰለሞን ቤተ መቅደስ አጋንንቶች እንደሰሩት ታውቂያለሽ? ኦርቶዶክስ ነች ያለችው? አላውቅም። መጽሐፍ ቅዱስ እንደዛ አይልም። ኦርቶዶክስ አለች ነው ብዬ የምልሽ። እኔ አንድ ነገር ልንገር። ወይ ቆይ፣ አንዱ ጋር ከመልሽ ወገኖችን የምናገረው እየጨረስን ነው እንምጣ። ኦርቶዶክስ እኮ አለች ነው ብዬ የምልሽ። ቤተክርስቲያኒቱ ኦርቶዶክስ በሕማማተ መስቀል በሚባለው መጽሐፍቷ ላይ ጽፈዋለች። አሳይኝ ብለህ ካልሽኝ ያሳይሻለሁ። ላሳይሽ? የተጻፈ ላሳይሽ? ኖ ይጠቅምሻል። የሚጠቅመው መጽሐፍ ቅዱስ የሚለው የአንቺ አቋም ጥሩ ነው። ለመዳንም ቢሆን አቋምሽ እኮ ጥሩ ነው። ለመዳን የሚጠቅሙ ነው እንጂ ለመዳን የማይጠቅሙ ነገሮች መጽሐፍ ቅዱስ የሚለውን ሌላ፣ ቤተክርስቲያኒቱ የምትለው ሌላ ከሆነ ማን ነው ትክክለኛ? መጽሐፍ ቅዱስ ወይስ ኦርቶዶክስ ተዋሕዶ ቤተክርስቲያን? ይኸውልህ አንድ ነገር ልንገርህ። መጽሐፍ ቅዱስ በፍጹም በቃ ባለሙሉ ስልጣን ነው። ኦርቶዶክስ ተሳስታለች። ምን አልከኝ? ኦርቶዶክስ ተሳስታለች ማለት ነው። ኦርቶዶክስ ተሳሳደ ሳይሆን ያን መጽሐፍ የጻፈው ሰው ተሳስቷል። የቤተክርስቲያኒቱ መጽሐፍት ነው። ቤተክርስቲያኒቱ ራሷን ማስተካከል አለባት።
ቤተክርስቲያኒቱ ራሷን እንድታስተካክል ከጠየቅሽ ተሳስታለች ማለት ነው። አስተካክል የሚባል ሴት ተሳሳተ ሰው ነው አይደል? አስተካክል ተብላ የምትባል ያተሳሳተች ቤተክርስቲያን አይደል? ኦርቶዶክስ ግን አንተ ታውቀዋለህ፣ ያንን ቤተክርስቲያን በጣም ሂውጅ ነው። በደንብ ነው የማውቀው። ልክ ነው፣ የነበርኩበት ነው። የፈለገ ሂውጅ ቢሆን ረጅም ዘመን ነው። አዎ የ1700 ዓመት ታሪክ ያላት ናት። ትልቅ ቤተክርስቲያን ነው። ብዙ ህዝብ ነው የያዘው። እሱ ማሳበቢያ ሊሆን አይችልም። ማሳበቢያ ይሆናል እያልኩ አይደለም፣ ግን አንደኛ የእግዚአብሔር እጅ ያስፈልጋል። ባይዘው አንድ ነገር ልንገርህ፣ ነገሮች እንደዚህ አሁን ቤተክርስቲያን ስትታመስ ምን ስትል አዊሽ አባቶች ቢነቁላለው። ይሄ የኔ የግሌ አስተሳሰብ ነው። እግዚአብሔር ደስ ያልሰኝበት የሚቀሰቅሳቸው ነገር አለ ብዬ ነው የማስበው። አንተ ለምን ትደነቃለህ? ሰው ገንዘብ ከፍሎ ጳጳስ ከሆነ ሰው ለጵጵስና ጦርነት ከከፈተ እንደዚህ አይነት ጭቅጭቅ ውስጥ ከከፈተ ቤተክርስቲያኖቱ እኮ ችግር ውስጥ ናት። ገባ? ግን እኔ ስለ ቤተክርስቲያኑ አይደለም ስለ ኦርቶዶክሳውያን ምን እናድርግ? አሁን አንተ በጣም ትልልቅ ጥሩ ስራ እየሰራህ ነው። ግን ሆን ፖይንት ቤተክርስቲያኗ ተቋሟ ላይ ምክንያቱም ብዙ ሰው አታችመንት አለው እዛ ጋር ገባ? ግን እያንዳንዱ ሰው ማንም ሰው ጌታ ቢጠራውም ወደሱ በሞት ቢሄድም ክርስቶስ ዛሬ ዕለተ ምጽአት ቢሆን ቢመጣ በጣም አደጋ ላይ እንዳለ ያ ሰው አያውቅም። ዳጊ እየተቆራረጥክ ነው። ቆይ አንዴ እህቴ ዳጊ እያወራህ ነው። ማይክም ኔትወርክ ትክክል አይደለም። ዳጊ እያወራህ መስሎኛል። ኔትወርክ ትክክል አይደለም። አስተካክለውና ወይ ውጣና ግባ። ኔትወርክ ቀይ ነው ያለበት ቦታ እየነዳህ ከሆነ ብሎ በሚል ነው። እሺ እህቴ ቀጥይ። እና አሁን አንተ እያደረግክ ያለኸው በጣም ጥሩ ነገር ነው። አሁን አንተ ከአንዱ አገልጋይ ጋር ምናምን ሳይሆን እንደዚህ አይነት መጽሐፎች ችግር ሊኖርባቸው ይችላል። ግን እነዚህን ችግሮች ቤተክርስቲያኗ ማስተካከል ግዴታ አለባት። ግን ከሁሉ በላይ ግን እናንተ ማስተዋል ማን ይንገራት እንደተሳሳተች ለማስተካከል እኮ የሆነ ነገር እናንተ ቤተክርስቲያን ላይ ለምን እናንተ ተቋሙ ላይ አትሄዱ? ለምን መሰለህ? አንዳንድ ጊዜ ታዲያ ቤተክርስቲያን የፈለገ ነገር ብታፈስ ሰው ላይ አተኩሩ፣ ቤተክርስቲያን ምዕመኑ ላይ አተኩሩ እኮ። እኛ ምዕመኑ ላይ እናተኩራለን፣ ግን ቤተክርስቲያን አስተካኪ ብለን ስንላት ማን ነው የምንናገረው? ታዲያ ተቋሙን ካልተናገረ ማን ነው የምንናገረው? አንተ የዛ ቤተክርስቲያን አባል ነህ። አንድ ነገር ሲሆን ያለውን ጦርነት አሁን ባለፈው አንድ ጳጳስ ነበሩ አቡነ ገብርኤል ናቸው ምናምን የተናገሩት ሰምታችኋል አይደል? ፒውር ወንጌል የተናገሩት በምን ኢንቴንሽን እንደተናገሩት ታውቃላችሁ። የክርስቶስ ስቅለት ነበረ፣ በዛ ነው እንዴት እንደተነሱባቸው ታውቃላችሁ። ከዚህ ያን እንትን ይያል አየህ፣ እንዲህ አይነት ከባድ ነገር አለ። ግን ዋናው ነገር ምንድነው? ህዝቡ እኔ አሁን ኦርቶዶክስ ወገኖቼ ክርስቶስን ይዘው ቤተክርስቲያናቸውን ሳይለቁ ቤተክርስቲያናቸውን ጥብቅ አድርገው ይዘው በግዴታ መስመር ውስጥ እንድትገባ ቤተክርስቲያኗ ማድረግ ይችላል። ምን በማድረግ በቃ የማይመችን አካሄድ በመቃወም ነው። እኔ አሁን ለምሳሌ በምትቃወሚ ሰዓት ቤት ውስጥ የሚገፋሽ ከሆነ ብፁዕ አቡነ ገብርኤል ሲናገሩ እንደሰማሽው ኦርቶዶክስ ታሪክሲያን ውስጥ እነሱ ቢገፉኝ ግብጽ ቤተክርስቲያን አለ አይደል እንዴ? እዛ ስጋው ደግሞ መቀበል ካለብኝ ይዛዳለሁ። ግብጽ ቤተክርስቲያን ውስጥ ተቀምጠሽ ኦርቶዶክስን ታስተካክያለሽ እንዴ? ታዲያ ቢገፉኝ ነው የምልህ። እኔ ቢገፉኝ ምንም አይመስለኝም። የግብጽ ቤተክርስቲያን አይደለች እንዴ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ውድቀት ምክንያቱ የሆነችው? ይሄን ሁሉ ግሳንግስ የጨመረችው እኮ የግብጽ ጳጳሳት እየመጡ ነው፣ ሙስሊሙ ሁሉ ጭምር ሳይቀር ተሾመው መጥተው ለ1600 ዓመት ኖት ፖለቲክስ እንደ እኔ ሳወራ እኔ አቡነ ሽኖዳን አይደለም እኔ ሳወራ የብፁዕ አቡነ ማናቸው ጎርጎሪዮስ የሻው ሊቀ ጳጳስ ማለት ነው። አቤት የኢትዮጵያ ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ብሎ በሚለው መጽሐፋቸው። እሺ ምን ፈልግ ዳጊ ከይቅርታ ጋር ለዛ ብሎን 1-2 ደቂቃ ብትሰጠውና አንድ የመጨረሻ በደንብ ሰድቦህ ከዚህ ቤት ለአንዴና ለመጨረሻ እንድንሸኘው ብዬ ነው። ሚኪ ቤት የተቆራረጠ ስድብ ሲሰድብ ስለነበረ እዚህ ሙሉ ስድብ ሰድቡ በክብር 2 ደቂቃ ይሰጣል። እዚህ ቤት ከ36 ነው ጋይድ እዛ ብሎን ከእናቴ ከሚስቴ ከኔ ጀምረ ከልጆች ጀምረ ትችላለህ። ጋይድ 2 ደቂቃ ከ39 ደቂቃ ላይ ታቆማለህ ስድቡ አይደለም። ኤርሚ ወንድምነት ለኔ ማስረጃ እዚህ መጥመልመል የለም። እዚህ አባትህ ላይ እንደተጠመጠመ ማስረጃ ሰደኩት። ብራዘር ዳጊ ምንድን ነው ያለው? ሚኪ ቤት ምን ነበር ያለው?
እነግርሃለሁ ኤርሚዬ፣ እዚህ ጋር መድገም ስለማልፈልግ ነው። ዳጊም ባለችበት ስለዚህ አሁን እድል የምንሰጥህ እድል ማግኘት አለበት። እዛ ብቻ ሳይሆን እዚህ ማግኘት እኔ 2 ደቂቃ እኮ እሰጣለሁ። ስለዚህ ለእኔ ሚስት አለኝ፣ ልጆች አሉኝ፣ እናት አልኩ። አንዴ ሰማኝ ዛቦሌን እናት አለኝ፣ አባት አለኝ፣ እናት አለኝ፣ ወንድሞች፣ እህቶች፣ ቤተሰብ፣ ሚስት፣ ልጆች አሉኝ። ከኔ ጀምሮ የፈለግከውን ቤተክርስቲያንህ እንዳስተማረች ቤተሰብህ እንዳስተማረህ ሚኪ ቤት የተሳደብከውን ስድብ ወንድምነት ዳግዬ አይዋሽም፣ ሰምቶሃል። 2 ደቂቃ እሰጥሃለሁ። ከ37 ነው ከ39 ታቆማለህ። ጎሄድ ቤተሰቦች እንዳስተማሩ እምነትህ እንዳስተማረ ተሳደብና ዳጊ በውሸት የሚከብር እግዚአብሔር ካለ ዳጊ ዋሽ። ቤተሰብ ልሳደብ አይደለም ግለሰቦችን እንኳን አልሳደብም። ስላስተምሮ ነው ያወራሁት። ማስረጃ የለም። ማስረጃ የለው ነገር ኤርሚ ምን ያደርግልሃል? አንተም አይጠቅምህም። እኔ ማስረጃ ወንድሜ ሰማ ማለት እኔ ሰማ ማለት ነው። ቪዲዮ አምጣ አለለው ዳጊ ውሸት ነው። የመስክሩ ከታች ጻፉ እስኪ ኤርሚ እኔም ነበርኩኝ ላይቭ ላይ ዳጊ ምንም አልዋሸም። ሚኪ ቤት እኔም ነበርኩኝ 100%። እና ምንድነው ምስክር ነስቷ ምንድነው የተሰደው? ውሸት የኔ ስም ማን ነው? ለምን አትጠቀምም? ኤርሚያስ ኮሜንት ጽፌልሃለሁ በውስጥ ደቂቃውን ይጠቀም። በቃ አታቆራርጡት። ቶሎ በል። ከ38 ነው 40 ላይ ታቆማለህ። 2 ደቂቃ መሳደብ ትችላለህ። ምንድነው አሁን እኮ ማስረጃ ለምን ታመጡም? ለምን በሰት እንደዚህ በውሸት የሚከብር እግዚአብሔር የለም? ውሸት እታች ወረደ። ቴንክ ዩ this is orthodox። እዛ ተሳደብና ትመጣለህ፣ እዚህ ተሳደብ ተብላችሁ ስትባሉ እድልም ሲሰጣችሁ ለስድብ፣ ምክንያቱም ያው ስድብ ነው የሞላችሁና ማለት ነው። አልሳደብም ብለህ እዚህ ስትመጣ ወንድምነት ትለኛለህ፣ እዛ ትሳደባለህ። እዚህ ስትመጣ እዚህ አባትህ አቡነ አረጋዊ ላይ እንደተጠመጠመ እባብ እኔ ላይ ልትጠመጠም ትፈልጋለህ። በጽድቅ ከሆነ ኦኬ ሰየው፣ ግን እንዲህ አይነት ነገር አቁም። ቴንክ ዩ ዳግሻይ ተባረክ። አንድ አይነቱ ነው፣ ወጡ ነው። እሺ ስትመጡ መሳደብ ከፈለጋችሁ ኑና ተሳደቡ። እኔ እናንተ በመሳደባችሁ ቤተክርስቲያኒቱ እንደዚህ ነች ብዬ አልልም። ጭፍን አይደለም ሁል ቀን ስናገር ማለት ነው። አንዳንድ ጊዜ እንኳን this is ኦርቶዶክስ ብዬ ስል በሙሉ ኦርቶዶክሳውያን እንደዚህ ናቸው ማለት አይደለም። ኦኬ ስለዚህ እዛ ሆናችሁ በስሜት ትሳደቡና እዚህ ስትመጡ ግን ጨዋ ጫወታችሁ። በቃ የቅድሙ እኮ እዛ የተሳደብከው ሰውዬ ነው እዚህ የመጣው። ስለዚህ እኔ ደግሞ ስድብ አንፈራም። እኔም ወንድሞቼም እዚህ ያለን ስድብ አንፈራም። የፈለግከው መስደብ ትችላለህ። ሚስቴን ዘቅዝቀ መሳደብ ትችላለህ። ምንም እንደማታመጣ ስለማቅ ንቄ እየሳቅኩብህ ጌታ ይባርክ ብዬ እልሃለሁ። እኔን እንደፈለግህ አድርገህ መሳደብ ትችላለህ። ዘር ትውልዴን ካወቀው እንደፈለግህ መናገር ትችላለህ። በወንጌልና ግን በእውቀት ግን ከሆነ እፊቴ አትቆሙም። ይህን ፉከራ አይደለም ነገር፣ እፊቴ አትቆሙም። ለምጠይቃችሁ ጥያቄ ለማለት ነው። ቴንኪው ዛብሎን እየሞክር እንግዲህ በቴክስት ምንድነው በሜሴጅ ነገር ወይ ሌላ ቦታ ላይ ሄደ ማለት ነው። ያው ትታያለህ። አሁን ሌላ ቦታ ላይ ሄደ ገብተህ ደግሞ ትታያለህ። እዚህ እኔ ምንም አልተሳደብኩም ብለህ ያልከው ሰውዬ እዛ ስትለፈልፍ ትታያለህ። ተመልሰህ ግን ደግሞ መጥተህ እዚህ ቤት ከገባህ እንድትሳደብ ነው። ምክንያቱም ቆንጆ ተሳዳቢ ስለሆንክ እዚህ እንድትሳደብ ነው የምትቀጥለው እንጂ እዛ ተሳዳቢ፣ እዛ ረካሽ፣ እዚህ ቀዳሽ አትሆንም። ግልጽ አይደለም እንደ አማርኛ? እዛ ረካሽ፣ እዚህ ቀዳሽ አትሆንም። እዛ ረክሰህ ከሆነ እዚህ መተህ መርከስ ነው ያለብህ። አይ እዚህ መጥቼ እቀደሳለሁ ብለህ ካልክ የአምላኬን የእግዚአብሔርን ቃል ስሰማ ስናገር መስማት አለብህ። በእርግጥ እዚህ መተህ የምትረክስበት ቤት አይደለም፣ ከሰማን የምትቀደስበት ቤት ነው። በምን በሚቀድሰው በእግዚአብሔር ቃል ማለት ነው። በእውነትህ ቃል ቀድሳቸው ቃልህም እውነት ነውና ይላል ዮሐንስ 17:17 ላይ። የሚቀድሰን የአምላኬን የእግዚአብሔርን ቃል እነግርሃለሁ። ከእነዚህ አይነት አሁን ከባቦቹና ከምትሏቸው አንዳንድ ኮተት ከሱ ወተን ዮሐንስ ማቴዎስ ብዬ ስጀምር ያኔ የሚቀድስን የተቀደስኩበትን የአምላኬን እግዚአብሔርን ቃል እነግርሃለሁ ለማለት ነው። ቴንኪው። ወደ እህታችን ማለት እሺ፣ እህታችን ቴንኪው ዳክሻ ስለነገርከኝ እና ማለት ሰው እንዲያውቅ ጀስት ማወቅ ያለበትን ነገር እንዲያውቅ። ደግሞ አንድ በጣም የሚገርመኝ ነገር አለ። ዛሬ አንድ አጋጣሚ እየነዳሁ እየሰማሁ ነበር እንደዚህ የፕሮቴስታንት ቻናል እንደዚህ ቲክቶክ ላይ እና ኦርቶዶክስ ላይ በጣም በቃ ልክ ኦርቶዶክስ ላይ ሰይጣን አድርገው ነው የሚስሉት ኦርቶዶክስን። እና አይ ዋዝ ሪሊ ሰርፕራይዝ። አንደኛ የሰው ልጅ የመዳን ጉዳይ የግል ጉዳይ ነው። ዩኒቨር ነው ማን ነው ፔጁ እዚህ ጋር የምታወሪው ስለሚቀዳ ለምሳሌ የትኛው ቴሌቪዥን ወይ የትኛው ፕሮግራም ነው? አየሽ አሁን ፕሮቴስታንት በሙሉ ኦርቶዶክስን ምን ያደርጋሉ ነው ብለሽ ያልሽው? በቃ እዛ ቻናል ላይ ነው የምልህ ነው እኮ ጅምላ አደረግሽው አላደረግሽም? ታዲያ እዛ ቻናል ላይ ነው እንጂ ማለት ያለብሽ የሆነ ቻናል እየሰማሁ ነው ያልኩህ። ግን ፕሮቴስታንት በሙሉ ነው ያልሽን? እንደዛ ማለት ኦርቶዶክስ በሙሉ ነው የምልህ። ኦርቶዶክስ በሙሉ በቃ በጣም ሰይጣን መጽሐፍ ቅዱስ የማያውቅ በቃ ምንም የእግዚአብሔር ነገር ያልገባው። ፔጁን ቻናሉን ታውቂዋለሽ?
አይ ቲንክ ቆይስ ምን አይነት ቻናል ነው? የኛ ቻናል መሆኑን የወንጌላውያን ቻናል መሆኑን በምን አረጋገጥሽው ነው? ምክንያቱም በኦርቶዶክስ ስም የተከፈቱ ቻናሎች አሉ። ያ ቻናል ተናገረ ማለት ቤተክርስቲያኒቱ ተናገረች ማለት አይደለም። ወይ ደግሞ በእኛ በወንጌላውያን ስም የተከፈተ ቻናል ካለ ያ ቻናል እኛን ወንጌላውያን በሙሉ ይወክለናል ማለት አይደለም። እኔ የሰውን ዘር በሙሉ ሰይጣኖች ናቸው ምናምን ብሎ የሚያስብ እንደዚህ አይነት ወንጌላዊ አማኝ ካለ በእውነት ንስሐ ነው መግባት ያለበት። ንስሐ ነው መግባት ያለባቸው። የወንጌል አማኞች አትላኩልኝ እኮ ነው ብዬ የምለው። ገስት ላይ አትላኩልኝ ወገኖች። አሁን የምትልኩ የወንጌል አማኞች ገስት ላይ አትላኩልኝ። ተባረኩ። ገስት ላይ ድጋሚ ቦታውን ሙሉ ታታርጉት ፕሊዝ። ያው ከገባው ጊዜ ጀምሮ ስንት ጊዜ ገስት ላይ ያለውን አጸዳው። ኦኬ እሺ። ታሶ ካባው ፓስተር ምናምን ነው የሚለው ታይትሉ። ሜርሲፉል ኦር ሰምቲንግ የሆነች ልጅ ናት፣ ሴት ናት እንትኗ እና በጣም ደነገጥኩ። ኢየሱስን ከሚወዱት በላይ ክርስቶስን ከሚወዱት በላይ አልሰማሁኝም። ማን ነው ያልሽኝ? ፓስተሩ ታይትሉ ባለካባው ፓስተር ምናምን ነው። የሆነ ፓስተር ላይ ነበር እንትን ውይይቱና። እሺ ማን ነው ፓስተሩ? ነው ታዲያ ኦርቶዶክሳውያን በሙሉ ፓስተሩ ኦርቶዶክስ ቤት ሄዶ የሆነ ነገር ይላል። ከዛ በቃ አላቃቸውም ልጆቹንም፣ ግን በጣም ኦርቶዶክስን እንደሚጠሉ ነው ያየሁትና ደነገጥኩ። እነማን ናቸው የሚጠሉት? እነዚህ ፕሮቴስታንት እንትን አሁን ያልሻቸው የኛ እህቶች ናቸው። በእርግጠኝነት ነው የምልህ። አስረግጬን የምነግርሽ የእኔ እህቶች ናቸው እነሱ አልኩሽ። ኦኬ እኔ ደግሞ ልንገር ቋድ መጨኛ ነው ስለአንተ ራሱ ሲከራከሩ ነበር። ልጁ አንተ በጣም ይጠላሃልና እነሱ በሱ መብቶ ነው። ግን አሁን ምን አልሽ? ግን ነው የምልህ ባይ ዘ ዌይ እኔ እነሱን ለመኮነን አይደለም፣ ግን ከኮነንሻቸው በኋላ ለመኮነን አይደለም ብለሻት ወይ? እህቴ ሜርሲ ናት ቤቱን የከፈተችው የነበረው። ጽፌላታለሁ፣ ቴክስት አድርጌላታለሁ። ምን ብላ ነው ታዲያ ኦርቶዶክስን ትጠላለች ብለሽ ያልሽው? ምን ብላ ስላለች ነው? አይሽ የለሽም። ምን ብላ ጣላችሽ? ንገሪኝ። ሆል ቲንግ ሲያወሩ የነበረው ምን ብላ ጣላች? ሆል ቲንግ ውስጥ አንድ ወይ ሁለት ቃላቶች ንገሪኝ። ምን ብላ ጣላች እህቴ ሜርሲ? ከፈለገችም እዚህ ትመጣልሻለች። ምን ብላ ጣላች? ካልተኛች ደውዬ እጠራታለሁ። ምን ብላ ነው የጠላች? ኦርቶዶክስ ቤት ስለሄድ አይወዱህም። ኦኬ እሱ ልጁ ነው የምትለው እና ያ ሰው ኦርቶዶክስ ቤት ስለሄደ ነው የማይወደው ያልወደደችው። እሷ ብቻ አለችም፣ ጠቅላላ ናቸው። ቤቱን የከፈተችው እሷ ስለሆነች የእሷን ስትነግሪኝ ሌሎችም ደግሞ እዛ ያሉት በሀሳቧ እንደተስማሙ እናያለን። ኦርቶዶክስ ቤት ለምን ሄድክ? ኦርቶዶክስ ቤት ስለሄድክ እኛ የምንጠላቸው ቤት ለምን ሄድክ ነው ያለችው? ኖ ታዲያ የምንጠላቸው ቤት ሳይሆን ታዲያ ኦርቶዶክስ ቤት ስለሄደ እነሱን ለማስደሰት ወንድሞችን ሰደብክ ነገር ነው እሷ በጣም የተበሳጨችበት። ስለዚህ ታዲያ አሁን ደግሞ ሀሳቡን ቀይሱ። ቅድም ኦርቶዶክስን በጣም ትጠላለች አልሽ። ሆል እንትኑ ነው የምልህ፣ ሆል ኮንቨርሴሽኑ እንደዚህ አይነት ታርጌት አታድርጉ። ለምን ታርጌት እኔ በጣም ነፍሴ ሪቴት ሆና የምጠላው ነገር ቢኖር ውሸት ነው። ውሸት የዲያብሎስ ነው። ቅድም ልክ ባልሽው መሰረት አድምጪ። ዋሸሻ አሁን የዋሸሽው ልንገርሻ አላሳይሽ። ኦኬ እህቴ ሜርሲን ኦርቶዶክስን ትጠላለች። እዛ የተሰበሰቡ ከሷ ጋር የነበሩት ሁሉ ኦርቶዶክስን ጥላቻ ነበር ስትናገር የነበረው። ያ ፓስተር ስሙን የማላውቀው ብለሽ ያልሽው ኦኬ እሱ እዛ ቤት በመግባቱ ማን ኦርቶዶክሳውያን ጋር በመሄድህ እንዴት የምንጠላቸው ኦርቶዶክሳውያን ሄድክ ብላ እሱን ስትናገር ነበር ብለሽ አልሽኝ። አሁን እኔ የምጠይቅሽ የዛ ፓስተር የተባለውን ሰውዬ አይደለም፣ እኔ ስለማላውቀው ማለት ነው። ፓስተር የሚሆን አይሆን እኔ ስለማላውቀው እኔ ስለሱ አይደለም የምጠይቅሽ። እህቴ ሜርሲ ግን ቤቱን የከፈተችዋ ኦርቶዶክስን ጠልታ ሌላውም ትውልድ እንዲጠላ እነሱ ቤት በመሄድ አንተም ጠላሃለሁ ብላ ያለችበትን መረጃ አልሻል። ካልሆነ ውሸት ነው የዋሸሽው ማለት ነው። አናግሪኝ እህቴ አናግሪኝ። ማኛ አይደለም ይኸውልህ፣ እየሰማሽ ነው። ካልሰማሽ ደግመልሻለሁ። እኔ ሰምቻለሁ በደምብ። በቃ ከሰማሽኝ ሜርሲ የጠላችበት እህቴ ሜርሲ ኦርቶዶክስን ጠልታ ሌሎቹንም ጥሉ ብላ ያለችበት ወይ ደግሞ ያ ፓስተር ብለሽ ያልሽውን አንቺ እሱ ሰው ኦርቶዶክሳውያን እኔ አላውቀውም እኮ አልኩህ።
ኦኬ ካላወቅሽው በቃ ከሆነ ሰው ጋር አነስ ነጋገር የነበረው እና እሱ ሰው ኦርቶዶክሳውያን ቤት በመሄዱ ነው የተጠላውና በጣም ስለምትጠላን ነው ብለሽ ነው አይደል ያልሻት እሷን? ኦኬ እሷ ኦርቶዶክስ እንደምትጠላበት መረጃ ስጭኝ የተናገረችው ማለት ነው ወይስ አንቺ የልብ አዋቂ ነሽ? ኩላሊትና ልብ ነው ንገሪኝ እቴ። አሁን ደውዬ አምጥቼ እዚሁ ፊት ለፊት ገስጻለሁ። ጥራት እንደውም እንደ ጠራት መረጃውን አስገባት ከፈለክ አውል ሪቴትድ በጣም ብዙ ጓደኞች አሉኝ ክርስቲያን ጓደኞች። ኦኬ ይገባኛል። ኦኬ እንደማመጣና ሪቴት አድርጋለሁ በነበራቸው ኮንቨርሴሽን። ተናደርሻል። የተናደርሽው ምንድነው? በቃ ኦኬ ካልተናደርሽ ልብ ብለሽ ስሚ። ኢሪቴት አደረኩ። ኢሪቴት እና መናደድ በጣም ይለያያል። ኢሪቴት የምታደርገው ችግር የለውም እኮ በተናገረችው ነገር አይደል? ከምታደርገው በላይ ሲወርድብህ ነው። ኦኬ በተናገረችው ነገር ነው አይደል ሪቴት ያደረገሽ? yes ኦኬ የተናገረችው ሪቴት ያደረገሽን ሁለት ወርድ ንገሪኝ በመረጃ አስደግፈሽ። በቪዲዮ ቀርተሽዋል፣ ካልሆነም ደግሞ የሰው ምስክሮችን ሁሉ አቅርበሽ። አልቀዳሁትም። እሺ ምን አለች? ሪቴት ካደረገሽ ወርድ ሁለት ምን አለች? ወርድ ባይ ወርድ እንደዚህ ያለች ምናምን እንደሆነ ነገርኛ። አዎ እንዴ እኔ የብልግና ለምን ካላልሽ ሊከሳት እኮ አይደለም። እናንተ አሁን እኮ ነገር ያነሳው ኦልሬዲ እኮ ይኸውልሽ አይደለም በእኔ ፊት 700 ሰው እየሰማ ከሰሻታል። ቢሃይንድ ባይ ከሚሰማው ውጪ ማለት ነው። 700 ሰው እየሰማ ተረጋጋ። አሁን እኔ እረጋጋለሁ። ተረጋጋና መነጋገር ያለብን እንደዚህ አይደለም። አሁን እንደዚህ ስታወራ እኔ አሁን እንደዚህ ብትል እንትን አይደለም ምንም አይገርመኝም። ግን ለምን እንደማይገርምሽ በቃ ለምን እንደማይገርምሽ ቆይ አድምጪኝ እቴ። ለምን እንደማይገርምሽ ይሄንን ዘንዶውን ስታይ አልቀበልም ብለሽ ያልሽውን ያህል ውሸትን የዚሁን ያህል አልቀበልም ብለሽ ውሸትን መጻፍ ነበረብሽ። ውሸትን ተቀበለሽ የእባብ ስዕል ስታይ እንደማመጣ ውሸትን ወይ እንደማመጥና ታወሪያለሽ። ይሄን ፒክቸር ሳሳይሽ እኔ ይሄንን አልቀበልም አልሽ። ትሰግጂላታለሽ ዊዛውት ስኔክ ትሰግጂላታለሽ ቢልሽ አልሰግድም አልሽ። ዊዝ ስኔክም አትሰግጂም፣ ዊዛውት ስኔክም አትሰግጂም። ኦኬ ለምን? ስለተጠየፍሽው ማለት ነው። የእባብን ቅርጽ ተጸይፈሽ ውሸት ግን አንዱ የዲያብሎስ መገለጫ ነው። ኦኬ በዮሐንስ ወንጌል ምዕራፍ 8 ላይ ዲያብሎስ ከመጀመሪያ ነፍሰ ገዳይ ነበር፣ ውሸታም የውሸትም አባት ነበር ይላል። አሁን የእባቡን ፒክቸር ቆይ አድምጪ። የእባቡን ፒክቸር እዚህ ጋር ተጸይፈሽ እህቴ ሜርሲ ያላለችውን ኦርቶዶክስን በመጥላቷ የተነሳ ደጋግማ ከመናገሯ የተነሳ ሪቴት አደረገኝ አልሽ። ደጋግማ ከመናገሯ ደጋግማ ከተናገረች ውስጥ ሁለት ወርድ ንገሪኝ ያልኩሽ። ኦኬ ሁለት ወርድ አንቺ ሪቴት ካደረገሽ ቃላት ውስጥ ሁለት እንደዚህ ያለሽ ወርድ ባይ ወርድ አላስታውስም። በቃ የለሽም ግን የለሽም እህቴ አንታውርታል ነው ደሞ ላወራ የለሽም። በቃ መልሱ መልሽልኝ፣ ወደ ቀድሞ እንሂድ። መልስ የለሽም። አጣውሪ ያላልኩሽም መልስ የለሽም። ጠየቅኩሽ አይሽ እዚህ ጋር እንኳን ቅድም ነው እዚህ ቆይ ባልም አሁን በደንብ ነው የሚባለው። እኔ ነገርኩሽ ነፍሴ የምትጸየፈው ነገር ቢኖር ውሸት ነው። ማንም ኦርቶዶክስም ሁኚ ጴንጤም ልሁን አንተ you have to be mature በእውነት ነው። አንደኛ መርሃ ግብር አድምጪ። እዛ የነበረው መርሃ ግብር አንቺ በማታውቂው አይነት ሁኔታ ልከታተለው፣ በቪዲዮ ልስማው፣ ምንም የምታውቂው ነገር የለም። ሁለት ወርድ ሪቴት ካደረግሽ ደጋግማ ከመናገሯ የተነሳ ሪቴት አድርጎኛል ብለሽ ካልሽ ውስጥ ሁለት ወርድ ንገሪኝ ብዬ ስልሽ አታስታውሽውም። ስለዚህ በሐሰት እህቴ ልትከሺ ነበር፣ ግን የምታወሪው ኤርሚያስና ዳጊ ፊት ነው መተሽ የምታወሪው። እኛ ውሸት ላይ አንቀልድም። አሁን ሜርሲ አቅርባትና ታያት በቃ የለም እኔ ፊት ልትናገር ያልቻልሽውን እንደማመጣው ከዚህ ሀሳብ ውስጥ ትክክል ያልሆነ ነገር አንደኛ ጨርሻል። እኔ የሚዩት ያደረኩሽ ወደሚቀጥለው እንድንሄድ ማለት ነው። ለእኔ ልትነግሪኝ ሪቴት ያደረግሽን ወርድ ለእኔ ልትነግሪኝ ሁለት ወርድ ያላስታወስሽ እሷን እህቴን አሜሪካ ሀገር የምትኖረው ደውዬ ነይ ብዬ የምላት ለምንድን ነው? ለእኔ እንኳን ጥፋቷን ልትነግሪኝ ያልቻልሽ 700 ሰው እየሰማ ሁለት ወርድ ሪቴት ካደረገሽ ወርድ ውስጥ ሁለት ወርድ አሳይኝ ንገሪኝ ብዬ ያልኩሽ አላስታውሰውም ብለሽ ካልሽ እሷን ከእንቅልፏ ቅስቅስ አምጥቼ እህቴን ለምን ነው ማደክማት? በሐሰት ነው የምትከሻት። ወደ እባቡና ወደ እኚህ ሰውዬ እንመለስ። ኦኬ ቴንክ ዩ እህትየውን ታያት። ኦኬ እንደዚህ ብሎ የሚል ኦርቶዶክስ የለም። እሺ እንደዚህ ብሎ የሚል ጴንጤ የለም። ኦርቶዶክስን ጥሉ ብሎ የሚል ጴንጤ አንድ የለም። ይሄን የስም ላጲስ ሁሉ አምጪልኝ፣ አሰልፊ ተራ በተራ በእግዚአብሔር ቃል እውቀት እፍቀዋለሁ። ሎተሪ ትኬት እንደሚፋቅ እፍቀዋለሁ። ማንም
ጴንጤ ሆኖ ኦርቶዶክስን የሚጠላ ከሆነ ወድቋል። ከየት? ከክርስቶስ ኢየሱስ ወንጌል ከጸጋው ወንጌል ወድቋል። ጥላቻ በውስጡ የነገሰበት ክርስትና የለም። እሱ ኃጢአተኞችንና ጻድቃንን የሚወድ ለኃጢአተኞችና ለጻድቃን ዝናብን የሚያዘንብ ጌታ እሱን እያመንን ጠላቶቻችሁን እንኳን ውደዱ ብሎ የሚለንን ቃል ይዘን ወገኖቻችን የወጣንበትን ሃይማኖት ቤተሰቦቻችን ዘራችን የተቀዳበትን የተገኘበትን ይጠላሉ ብለሽ ካልሽ በጣም ውሸት ነው። ውሸት ሁለት ወርድ ቅድም እኮ ነው አሁን ከምናወራበት ከ4 ሰዓት በፊት ነበረ ላይቭ ላይ የነበሩት ኤርሚ ከ4 ሰዓት በፊት የተነገረን ንግግር ሪቴት ያደረገሽ ንግግር በ4 ሰዓት ውስጥ ማስታወስ አቅቶሻል። ስለዚህ ምንድነው ውሸታም ነሽ ማለት ነው። ይቅርታ አድርጊልኝ። እንደዛ አትሳደብ፣ ነውር ነው። እንደዛ ውሸታም ነሽ። እኔ ውሸታም ነው። እኔ ይኸውልህ እኔ አታውቀኝም ፐርሰናሊ ገባ። አንተ ደግሞ በጣም መጠንቀቅ አለብህ ለምትናገረው ነገር። ይሄው እየተጠነቀቅኩ ነው ብናገረው እኮ ተጠንቅቄ እኔ መረጃ ባላመጣሽበት አንተ ሪካርድ ካደረከው ማለት ነው በንጹህ ልብ ሪካርድ ካረከው ከሰማኸው ማለት ነው በጣም የሚደብር ንግግር የሚደብር ስድቦች ሁሉ ነበሩት። መናገር ስለማልፈልግ ነው እኮ እሷ ታዲያ ሰደባት። እሷ ሰደበችው በኋላ ላይ እሱ ምንድነው ብሎ ያላት? እሱ ምንድነው ብሎ የሰደባት? አልናገርም። ደስ አይልም። ደስ በቃ አየሽው። ስለዚህ እህቴ ምንም ያላጠፋችውን ሜርሲን እኔ ፊት አትከሽም። አጥፍታ ከሆነ ሁለት ቆይ አድምጪኝ። ለሜርሲ ቴክስት ያረኩላት ምንድነው ሜርሲ አንቺ አታቋርጪኝ። ሁለት ወርድ እኮ ማስታወስ እኮ አቅቶሻል እህቴ። አየሽ ሁለት ወርድ እኮ ሪቴት ካደረገሽ ደጋግማ ከመናገሯ የተነሳ እኔን ሪቴት አድርጎኛል፣ ኦርቶዶክሳዊ የሆንኩትን እኔን ሪቴት አድርጎኛል አልሽኝ። እህቴ ደጋግማ በመናገሯና በቃላት ደጋግማ በማድማቷ አንቺን ሪቴት ያደረገሽን ከዛ ውስጥ ሁለት ወርድ ንገሪኝ። ከ4 ሰዓት በፊት ላይ ብላ የነበረውን አስታውሽ ብዬ ስልሽ አላስታውስም ብለሻልሽ። ውሸታም ነሽ ማለት ነው እህትዬ። ይቅርታ አልጠይቅሽም። ቆንጅዬ ውሸታም ነሽ፣ ቆንጅዬ ስም አጥፊ ነሽ ማለት ነው። ይሄ ደግሞ በእግዚአብሔር ፊት ንስሐ ነው መግባት ያለብሽ። አንቺ እውነትን የምትፈልጊ ከሆነ ንስሐ ነው። ሰውን እኔ አሁን አንቺን ዝም ብዬ ባላደረግሽው ብሌም አላደርግሽም። እማደርግ ከሆነ እግዚአብሔርን ሳይሆን የማገለግለው ሐሰትን ባንቺ ላይ በመናገር ማን ማገለግለው ማለት ነው? ሰይጣን ነው። እኔ ደግሞ በዘመኔ ሰይጣንን አላገለግለው፣ እውነትን እናገራለሁ። ምንም እንኳን በአካል ባላቅሽም ዛሬ ነው የመጣሽው። ኦኬ ጥሩ ተወያዮች ነሽ፣ ተደማምጠን እየተነጋገርን ነው። ስለዚህ አንቺ በተናገርሽው ቃል ላይ ነው ቆሜም እየጠየኩሽ ያለሁት። ኦኬ አታስታውሽው፣ ምን እንደተናገርችሽ አታስታውሽ፣ ግን ሪቴት ሆነሻል። ሪቴት የሆንሽው በምንድን ነው? አላስታውሰውም። በንግግር ነው አለሽ። ንግግሩ ምንድን ነው? አላስታውሰውም። አሁን መናገር ካለብኝ ይናገራሉ ማለት ወደ ዋና ሀሳብ ላይ እንመለሳለን። ኦኬ ቤቱ የእሷ ነው አይደል? ከእሷ ጋር የነበረ ልጅ ይሄ ፓስተር ተብዬውን ሰውዬ ቤቱ ጋብዞ የኦርቶዶክስ አስተማሪ ጋብዞ አይ ሪሊ ዶንት ዋንት ሰው ስም መጥራት መስታደብ አልነበረብህም። ያንን የኦርቶዶክስ ማን የተሳደብኩት ነኝ? አንተና እኔ መሳደብ አልነበረብህም። ምናምን አይባልም። እኔ መናገር ስም መጥራት ማንን ነው የተሳደብኩት ነው ያልኩሽ? ቃላት አደራረብ አንተ እኔን ነው አይሰደብክም። ምን ብዬ ሰደብኩሽ? ውሸታም ዋሽተሻል። አልዋሸሽም። አልዋሸሁም። መናገር ካልዋሸሽ መረጃ ከዚህ በኋላ ልንገረው ወደ ኤርሚ ትክክል በቃ ከዚህ በላይ ይሄ ቤት ወንጌል ልንሰብክበት የምንችለው ብዙ ሰዓቶች አልፈዋል። አሁን የምትይው ነገር ሆኖ ከሆነ ሌላ ጊዜ እናወራዋለን። ቆይ እኔ እናት ይበቃል። በጣም ረጅም ሰዓት ሄደ። እኛ ካሁን ያበቃል ብለን ቆይ እኔ እናት ይበቃል። አሁን ይሄ ልጅ ጋር ምን ወይ ሰው አይድንበት ወይ ሰው አይማርበት ምንም የሚጠቅም ነገር ስላልሆነ እኔ እናት እዚህ ጋር ቆይ አንድ ጊዜ እድል ስጠኝና ብዙ ነገር ጌታን ቃል ልንከፋፈልበት የምንችለው ሰዓት ስለሆነ ጌታ ውስጥ ይባርክሽ። ሌላ ጊዜ ሌላ አይ ይበቃል። እናንተ ደግሞ ልታናግሩኝ አልቻላችሁ። አዎ ይበቃል። እኔ እናት ለዛሬ ይበቃል። ሌላ ጊዜ ደግሞ በውስጥ ከፈለግሽ እናወራሻለን። እግዚአብሔር ይባርክሽ። በጣም ነው ማዝነው። እግዚአብሔርን ነው የምላችሁ። በጣም ነው ማዝነው። አይ ኤርሚ ይቅርታ፣ እኔ ልሸኛት ነው። ከይቅርታ ጋር ኖ በጣም ነው ማዝነው። ኤርሚ በምን ታዝኛለሽ? በእኛ ለምን ታዝኛለሽ እንዴ? በርዕሱ ሰው አስገብተን ይበቃል። ረጅም ሰዓት ነው ያወራን። እናመሰግን። እንወድሻለን እህታችን፣ ተባረኪ። አንደኛ ልብ በሉ። መረጃ አምጪ አልኳትኝ፣ አላመጣችም። ቃሉን አታስታውሰውም። ሪቴት ሆኛለሁ። ከ4 ሰዓት በፊት የተነገረ አይደለም። ሰው ሪቴት የሆነበትን ነገር የዛሬ 10 ዓመት እንኳን የተናገረበትን ነገር አይረሳውም። ሰው ሪቴት የሆነበትን ነገር ማለት ነው። በሐሰት አትክሰሱ ሰውን። እሺ አርሱን በተመለከተ ልታወሩም ሰዎች የምትችሉ ሰዎች ካላችሁ ነው። እንደውም ሰፊ ጊዜ ሰጥቼ አወራሁሽ። ምናልባት
እኔ ስራ ላይ ሆኜ ኤርሚ በደንብ አልሰማሁኝ የተባለውን ነገር እንደዚህ መረጃ የሌለው ነገር ብዙ ጊዜ ቢኖረው መረጃም ቢኖረው እኛ እዚህ ጋር ወንጌል ልንሰራ ነው እንጂ ወሬ ልንነዛ አይደለም የለ ነው እና ብዙ ሰዓት ነው የባከነው ኤርሚ ቅድም ጀምሮ እኔ ከስራ ስመለስ አሁንም እዛው ላይ ናችሁና በቃል ሶሪ ኤርሚ እሺ ቴንክ ዩ ጸጋ ይብዛል ዳግሻይ አንዳንዴ ሰዎችን ሐሳብ አታስጨርሱም ብለው የሚሉን እኮ የኛው ሰዎች ናቸው ቁጭ ልና ከታች ሐሳቧን አስጨርሷት ምናምን ነገር ይላሉ ስናወርድ ያልሆነ የሆነ ነገርና ለዚህ ነው ሰውን አስተያየት ማልቀበለው እና ተባረኩ እሺ በዚህ ሐሳብ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል ፋሲካ ኬት ነው ኬት ቤተ እምነት ነው ኔትወርክሽ አይሰራም እህቴ ኔትወርክ ሳይኖራችሁ ገዝታ አትላኩ ከገስት ላይ ወረዱ የወንጌል አማኞች ሞዴሬተሮች አስወርዷቸው ከገስት ላይ ፕሊስ ያሁን አውርጃለሁ እሺ ገኒ ደጋግመሽ ትልኪያለሽ ባለማወቅ ነው ወይስ በማወቅ ነው ሶሪ ደጋግመሽ ትልኪው እህቴ ሄደን ማነው ገኒ እየሰማሽ ነው የገባሽው እህት I'm so sorry an accident ኦኬ ችግር የለም እሺ ቴንክ ዩ ኦኬ ጸጋ ይብዛላችሁ እሺ ኤርሚ ምን ፋርማሲ ነው ይሰድ ምን አቡነ ፋርማሲ ነው ምንድነው እስቲ ንገሩን እኔ እኮ በአብዛኛው ከእባብ ከመጥቆራ ከሰይጣን ከአየር ጋኔን ጋር የተገናኘ ነገሮች አሉና በጌታ በኢየሱስ ስም ያው ይፈርሳሉ በጣም ይገርማል እሺ ቴንክ ዩ ዳግሻይ እሺ ኦኬ የሚገባ ካለ መምጣት ይችላል ኦኬ ልብ በሉ አንዳንድ አገራዊ ብሂሎች አሉ አንዳንዱ ለሚዲያ አይመጥንም እንዳልናገር ጥሩ ገላጭ ሊሆን የሚችል ምሳሌ ስለነበር ማለት ነው ግን አንዳንዱ ብሂሎቻችን የብልግና ቃላቶች ተጨምረውበታል እንዳንጠቀማቸው ስለዚህ ብሂሉን ስትጠቀም ግማሹን ጥዬ ግማሹን አንጠልጥዬ ሊሆን አይገባምና ያው ብቶ ይሻላል የብልግና ቃላት የተጨመሩበት ኢሞራሊቲ የጎደላቸው ንግግሮች ተምሳሌታዊ ንግግሮች አሉና ይሄንን እባብና ብፁዕ አቡነ ፋርማሲን መቼስ ምን ልንል እንችላለን ግን በኦርቶዶክስ ቤተክርስቲያን አረጋዊ ተብሎ የሚባል ማለት ነው እኔ ወንድሞቼ እናቶቼ እንደው በመድኃኔዓለም ክርስቶስ ነው የምለምናችሁ መቼ ነው ግን ከመንፈሳዊ እንቅልፍ ውስጥ ለመንቃት የማታስቡት መቼ ነው ሰይጣን በምን መንገድ ሰውን እያታለለ ሰውን እያጃጃለ እንደዚህ የቀደመ እባብ መጽሐፍ ቅዱስ ውስጥ የተጻፈው እባብ የቀደመውን አዳምን ያሳተበትን ዛሬ መልኩን ቀይሮ መጥቶ አሁን ይህ ሰው ጻድቅ ሰው ተብሎ ይባላል በኦርቶዶክስ ተዋሕዶ ቤተክርስቲያን ከተሰዓቱ ቅዱሳን አንዱ ተብሎ የሚባለው ደብረ ዳሞ ትግራይ ውስጥ ገዳሟል እባብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሚጠይቀኝ ሁሉ መልስ አለኝ ኦፊሻሊ አገልግሎት ይሰጣል እስካሁን ድረስ ለምሳሌ በዚያ ዘመን ይሄ ዘንዶ እንደምታዩት ጥምጥም አድርጎ ተራራው ጫፍ ላይ አውጥቶታል እቅፍ ድግፍ አድርጎ በጣም የሚገርመው በአጠገቡ ደግሞ መልአክ የሚመስል ነገር አለ ለምሳሌ እዚህ ላይ አልገለጠው በዋናው ላይ ግን ላሳያችሁ በዋናው ማለት ይሄም ዋናው ነው ልብ በሉ ያት ነው ወገኖች ወንድምነት እስከሚመጣ ድረስ ታፕታፕ እናርግ እንዳንረሳ ቴንክ ዩ ታዱ እዚህ ጋር ይሄንን ፒክቸር ይዩት ወገኖቼ ነፃ የሚያወጣው ሰው እውነትን ሲያውቅ ነው እውነትን ከሐሰት ጽድቁን ከኩነኔ መራራውን ከጣፋጭ ክርስቶስን ከቤልሆር ከሰይጣን ማለት ነው መልካሙን ከእኩይ ለይተህ ስታውቅ ባወቅከው እውቀት
አርነት ያወጣል ማለት። እሺ ይሄ ነው እንግዲህ ደብረ ዳሞ ተብሎ የሚባለው ማለት ነው። ትግራይ ውስጥ ያለ ቦታ ማለት ነው። እና ወደ ተራራው ጫፍ ላይ ለመውጣት ዘንዶን ለትራንስፖርቴሽን እንደተጠቀመበት ነው የሚነገረው በቤተክርስቲያኒቱ መጽሐፍት። አይልም ብሎ የሚል ሰው ካለ ይምጣ። ያው አይደፍሩትም ይህን ቤት፣ ምክንያቱም መራራ እንደ ኮሶ የገፈነነ እውነት እዚህ ቤት ተጠጣለ። ኮሶ ደግሞ ስትጠጣው አይጣፍጥህም፣ ከገባ በኋላ ግን ያሽራሃል ማለት ነው። የተጣባህን ምናምንቴ ነገር ውልቅ አድርጎ ያወጣልሃል። ኦኬ አዎ ተናገር እውነቱን። እሺ አቡነ አረጋዊ ታሪኩ እንደሚናገረው ከተሰዓቱ ቅዱሳን አንዱ ናቸው ተብሎ ይታመናል። ምድራችን ላይ የምንኩስና የብህትውና ትምህርት የተባለ የተረገመ ትምህርት ምድራችን ላይ አምጥተው ከተከሉ ሰዎች መካከል አንዱ ነው። የምንኩስናና የብህትውና ትምህርት የተረገመ ትምህርት ነው። ለምን የተረገመ ትምህርት አልክ ኤርሚያስ? የእግዚአብሔርን ጽድቅ ገፍቶ የራሳቸውን ጽድቅ ለማቆም የሚፈልጉበት ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ እንደተናገረው ጽድቅ የሆነ የእግዚአብሔርን ጽድቅ ተጋፍቶ የሰውን ጽድቅ ለማቆም የሚደረግ ሰይጣናዊ የሆነ ትምህርት ነው። ለሚጠይቀኝ ሁሉ መልስ አለኝ። ገብቶ የሚያወራ ካለ ማለት ነው። በምን? በመረጃና በማስረጃ። ኦኬ እዚህ ጋር ምን ይታያቸዋል? በኢትዮጵያ ኦርቶዶክስ ቤተክርስቲያን አሳሳል መልአክ። ይሄ ምንድን ነው? ተራራው ቋጥኝ ነው። እዚህ ጋር እንደሚታየው ቤተክርስቲያን አይነት ነገር ማለት ነው። በስዕላዊ መግለጫ አቡነ አረጋዊ የተባለው ማን ነው ይዞት የሚሄደው? ዘንዶ። ኦኬ ኤርሚያስ እንደዚህማ መመራመር የለም። በደንብ ነው፣ በደንብ ዘቅዝቀን ነው የምንመረምረው። ሁሉን መርምሩ ፈትኑ መልካሙን ያዙ ብሎናል ቅዱሱ መጽሐፍ። እንፈትናለን፣ እንበረብራለን፣ እንፈትሻለን፣ እናገላብጠዋለን። ትምህርትን የኔንም የሆነ ታገላብጣለን። ዝም ብሎ በሞቴ የሚባል ነገር የለም። የባላገር ቀልድ የሚባል አለን። እኛ ገጠር ስለተወለድኩኝ ባላገር ስለሆንኩ ማለት ቆንጆ የባላገር ማለት ዝም ብሎ ነገር የማይገባው ገሪባ እንዳልመስልህ። ለምን ካሳንቺስ አናቱ ላይ ለምን አትወለድም? እዛ በመወለድ አይደለም። እግዚአብሔር አይምሮና እውቀትን ሲሰጥና የባላገር ቀልድ አለ። በሞቴ እያልን በሰርግ ቤቱና በየድግስ ቤቱ ስንገናኝ፣ በተለይ ሰርግ ቤት በደንብ አስታውሳለሁ። እንጀራውን ያነሳና ይቆርሰዋል። ከቆረሰው በኋላ አመድ ዝግን ያደርግና በእንጀራው ከሰልም አድርጎበት ወይ አሸዋም አድርጎበት እንዳይታይ አድርጎ ትንሽ ጫፏን ብቻ ወጥ የተቀለላትን እንጀራ ትንሽ ጫፏን ብቻ ወጥ ያስነካና ከውስጥ ተጠቅልሏል። ውስጡ ያለው ምንድነው? እንጀራ ካለ እንጀራ፣ ከታች አሸዋና ጠጠር። በሞቴ እንላለን። ለታላቅ ሚዜም ሄደን እሱ ብሎ ይላል እንዳለን እንከትለታለን ማለት ነው። ወይ ደግሞ ይከቱልናል። የባላገር ቀልድ። ከዛ ከገባ በኋላ አስብ ምን ሊሆን እንደሚችል። እዛው ዱቄቱ አመዱ አፍ ውስጥ ቡን ይላል። ጥሩ የደጋ አህያ መስለህ ቅመህ አመዱ ላይ አልተንከባለም እንጂ አመዱን ቅመን እንነሳለን ማለት ነው። ክብር ለመድኃኒዓለም ይሁን አልከኝ አንተ ሰውዬ። እሺ አሁን በመንፈሳዊ ዓለም ላይ ልክ እንደዚሁ እንደ እንጀራው ጠቅሎ እንደሚሰጡ በሞቴ ብለው የሚሉን አይነት ነገር አለ። በአቡነ አረጋዊ ይዤሃለሁ ይላል። በአቡነ አረጋዊ ይዤሃለሁ። ይህንን የጠቀለልኩትን አንድ የሚተርግ አና ገብተሻል። አና አልሰማሽም? በቃ አላወቀችም ማለት ነው። እሺ አሁን በመንፈሳዊ ዓለም ላይ መንፈሳዊ የሚመስል ነገር እንዲህ ቁርስ ያደርግና እዛ ጥቅልል ያደርግልሃል። ሲጠቀልለው ውስጡ የዘንዶ ትምህርት፣ የሐሰት የባልቴቶች ወሬ፣ መንፈሳዊ የሚመስል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የጀመረ ሲጨርስም ቢስሚላሂ ብሎ የሚል ምንም አንተ ጉዳይ አይደለም። አንተ ብትተሯሯጣለህ፣ ትሄዳለህ፣ ትበላለህ፣ ትጠጣለህ፣ ትፈሳለህ፣ ትሸናለህ። በቃ የሆነው መንፈሳዊ ነገር ወዴት እየሄድክ እንዳለ ምን እየተቆመረብህ እንዳለ ምንም አታውቅም። ለምን መጽሐፍ ቅዱስ አታነብም? ወይ መጽሐፍ ቅዱስ አታነብም? ወይ እንደ ህዝብ መጽሐፍ ቅዱስ አናነብም? ያ ባለማወቅ ወራት የተደረገብን። አሁን ግን ብራዘር ቆቅ ነኝ አልኩ። ቆቅ ጌታዬ መድኃኒዓለም ቆቅ ነው ያደርገኝ። ቆቅ ማለት ምን ማለት ነው? የነቃ ማለት ነው። በምን አነቃኝ? በቅዱስ ቃሉ እና እንደዛ አድርጎ አምጥቶ ያን በሞቴ አቡነ አረጋዊ የሚባሉ አባታችን በረከታቸው ይደርብና በጸሎት ቡራኬው ታግዘኝ፣ ጸሎቶት ትድረሰኝ፣ ቡራኬው ታግዘኝ። አንተ ሰውዬ አረ በመድኃኒዓለም ስርዓት ያዙ። የምን ግርግር? ሰውየውን እኮ በመጀመሪያ ያላወቀውም። ቡራኬው ታግዘኝ፣ ጸሎቶት ታግዘኝ፣ ቡራኬው ትድረሰኝ ይላል። ሁዚስ ማን? በመጀመሪያ ማን ነው ሰውየው? ከየት ነው የመጣው? ማን የላከው? መጥቶ ምን አስተማረ? ምን አደረገ? ላንተ ለኔ
በቃ በአባቶቻችን ዘመን የተዋሸ ውሸት አይ ይገርምሃል ኤርሚያስ ያው አያቴም ውሸት ይወዱ ነበር ተረት ይወዱ ነበር እኛ ቤት ተረት ይወደዳል ውሸት ይወደዳል ብለህ ካላልከ በስተቀር አትነቃም የሆነ አንተ በጃንሆይ ዘመን አያት አልፈው አንተ እዚህ 21ኛው መቶ ክፍለ ዘመን ላይ ሆነ በርገር ኪንግ እየበላህ በሀገር ቤቱም እንጀራ እየበላህ እንዴት ሰው አይነቃም ምኑን እንንቃ ኤርሚያስ ብለህ ካልከኝ ተራራው አለ ቤተክርስቲያኑ አለ እባቡ ዘንዶ አለ ሰውየው አለ እዚህም ደግሞ ሰው መሰል መልአክ አለ እና ምን ይሁን ታዲያ ይኸውልህ መልአኩ የተባለው እጁን ቀስሮ ጣቱን እንዲቀስሮ የማይመታበትን ሰይፍ ይዞ ለእባቡ ጥቆማ ይሰጣል የትኛው መልአክ ነው እባቡን ወደ እባቡ እኮ የሚያመልክተው በር ወደ ላይ ዘሄድ እያለው ወደ ላይ ከፍ አድርገው በርታ አይዞህ ደከመህ እያለው ማለት ነው እባቡን ከፍ አድርገው ሳቦ ይሄን ሽማግሌ እኔ በእነዚህ አላላገጥኩ በምን አላግጣለሁ አንተዬ ለማን አሁን ትእዛዝ ሰጪው መልአኩ ለእባቡ ምን አድርግ እያለው ነው ወደ ላይ ጎትተው ሳበው ሼባው እንዳይወድቅብህ በደንብ ያዘው እዚህ መቀመጫው አካባቢ እንደዚህ ቁልፍ አድርግ ያዘው ብሎ እኔ ምልህ እኒህንን እንዴት ሊና ሊቀበል ቻለ ኤርሚያስ እንዴት አንቀበልም ብለህ ካልከኝ ነብዩ እግዚአብሔር ዳዊት ምንድን ነው ያለው በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል እግርን በድንጋይ እንዳትሰናከል በእጆቻቸው ያነሷል ይላል መልአክ የሚመጣው ለሰው ልጆች እንዲራዱ ነው አይደለም እንዴ ነው የማን ታዲያ ምን ሊሰሩ ነው እግዚአብሔር መልአክ ሲልክ ሊራዱ ነው ለምን መልአኩ ለምን አሁን አርጋይን አረዳው እነ ማርያም በድርሳነ ኡራኤል ላይ እመቤታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አላዝኖ ጀምሮ ድርሳነ ኡራኤል ላይ ምን እንደሚናገረው እመቤታችን እግዝእትነ ማርያም በጊዜ ስደቷ ይሄንን እኮ ስለ የነበርኩ ሰውዬ ነኝ በዜማ አንጀትን የሚበላ ዜማ እየጨመርንበት አንዳንዴ እንባችንም ሲመጣ ንፍጣችን እየጠረግን ሁሉ ማለት እመቤታችን እግዝእትነ ማርያም በጊዜ ስደቷ ከገሊላ ናዝሬት ተነስታ ወደ ግብጽ ሄደች ወደ ግብጽ ለመሄድ በመጀመሪያ ኢትዮጵያ መጣች ያው ወደ ግብጽ ለመሄድ ኢትዮጵያ መጀመሪያ መምጣት አለብህ ብሎ ጂኦግራፊውን ደቡቡን ከሰሜን ገልብጠው እንነግራለን አንተ ቃልዮት ያሰማልን ብቻ ነው ብለም ተለው እመለሳለሁ ወደዚህ ምን ነው ኤርሚያስ ነገር አለ አንተዬ ተው እንጂ ግብጥ የግብጥ ስኪኒት ሚድል ኢስት ማፕ ጂኦግራፊ ምኑን ነው ተማረው እዚህ ሚድል ኢስት ሚድል ኢስት ማፕ ና ግብጽ የት ነው ያለችው ገሊላ ናዝሬት የት ነው ያለው እዚህ ከዚህ ወዴት ነው የመጡት የጌታ እናት ማርያምና ልጇ ዮሴፍ ወደ ግብጽ ለመምጣት ለመሄድ ምን ያደርጋሉ እዚህ ጣና ስንት ሺህ ኪሎ ሜትር ነው ርቀቱ እኛ ጋር ኢትዮጵያ ምን ያደርጋሉ ይኸውልህ ጂኦግራፊ ተምረህ 7ኛ ክፍል ኮለም ተነጫር እንደኔ ወይ 7ኛ ክፍል አቆመ ከሆነ ማለት ነው አቁም ከፈለክ ጉዳይ ነው ናና ጂኦግራፊ ከኔ ጋር ማውራት የሚዳዳው ሰው ካለ እውነቴን ነው ብየምልህ አንተ አርስቱን ገልብጬ ቀይሬ አወራለሁ ያውም ቢብሊካል ሂስቶሪ ሚድል ኢስት ላይ ማለት ነው የኢትዮጵያን አይደለም ኢትዮጵያ በምስራቅ በኩል ማን ያዋሰናታል ብሎ ሲሉ እኮ ኬንያ ብሎ የሚል ትውልድ እኮ ነው መቶኛ ላይ ጉራውን የሚሸረችርብን ማለት ነው ተመለስ ኤርሚያስ ወደ ግብጽ ኦኬ ማርያም ከእስራኤል ተነስታ ወደ ግብጽ ስትሄድ ኢትዮጵያ መጣ ጣና ላይ እግሯን ታጠበች ይላል የተጻፈ ናግራና አውራጃ ላይ ግብጽ ላይ መጣ ነው ትግራይ ውስጥ መጣ እንደዚሁም ደግሞ ወደ ሰሜን ሸዋ ደግሞ መጣል እዚህ ደብረ ሊባኖስ አካባቢ ዘመዶች ነበሯት እነሱን ሁሉ ጠያይቃልህ የተጻፈ እኮ ነው ብየምለው እንደውም አንዱ ፖለቲከኛ ለየላችሁ ብሎ እንዴ የሰሜን ሸዋ ተወላጅ ነው አለ አጣየ ተወላጅ ነው ያው አማራ ሴቶች ናቸው ድንግሎች ማርያምም ድንግል ናት አለ እኛ እኮ ዘንድሮ የሃይማኖቱ ቤት እዚህ በጠብጠናል እዚህ ደግሞ ፖለቲከኛው ደግሞ መንሳይ ነገር ያ ሃራ ነው የሚባለው ሰውዬ ማለት ነው የተጻፈ አግኝቶ ነው ባይዘው እነ ተማሪ የሚከተሉት ርዕዮተ ዓለም አለ ኦርቶዶክሳውያን የሚከተሉት ማለት ነው ኦኬ ቶ አታስፋው ኤርሚያስ ምን ለማለት ነው የፈለከው እኔ ጥያቄ ግብጽ ለመሄድ ከእስራኤል ተነሳ ወደ ግብጽ ለመምጣት ምን ልታረግ ጣና ድረስ መጣች እዚህ እኛ ጋር ኢትዮጵያ ያው ኤርሚያስ ወደ ግብጽ ለመሄድ እኮ መጀመሪያ ወደዚህ መምጣት አለብህ ይላል እንዴ ጂኦግራፊ እንዴት ነው አታርፉም አቤቱ ጌታዬ
ሰው ግብፅ ለመሄድ ጣና መጣ ትለኛል እንዴ አንተ? ኧረ በመድኃኒዓለም ኧረ አንተ ትውልድ ተው፣ ግድ የለህም። ሃይማኖቱ ቤት የሚሰራውን ሸፍጥና አሻጥር ነው ልንገርህ። ቆንጅዬ የሥላሴ ባሪያ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው አሁን ወንጌላዊ የሆንኩ ሰው ልንገርህ እንዴት ሸፍጥ እንደሚሰራ። ከዛ ወደዚህ መጣች አሉን። ምን ላወራ እንደሆነ ደብረ ሊባኖስ ማነው ደብረ ዳሞ መልሳለሁ። ወደዚህ ስትመጣ አሉን በኡራኤል ክንፍ ላይ ነው ተጭና የመጣችው አሉን። ድርሳነ ኡራኤል የተጻፈ ከዛም ደግሞ ከዚህም ተነስታ ደግሞ ወደ ኢየሩሳሌምም ስትመለስ በኡራኤል ክንፍ ላይ ሆና የኢትዮጵያን ተራራዎች አፍላጎቹን፣ ምንጮቹን፣ ተራሮቹን፣ ሸለቆን ሁሉ እየጎበኘች እያየች እየቃኘች አሉ። የተጻፈ እኮ ነው። በኡራኤል ክንፍ ላይ ነው ቁጭ ያለችው ማርያም። ኢየሱስም በኡራኤል ክንፍ ላይ ነው ቁጭ ያለው። መላእክት ከአንድ ቦታ ወደ ሌላ ቦታ የጉዞ አገልግሎት ይሰጣሉ ማለት ነው በክንፍ ላይ ያዘሉ። በዚህ መሰረት አዎ ታዲያ መላእክት የጉዞ እንደዚህ አይነት የጉዞ አገልግሎት የሚሰጡ ከሆነ በክንፍ እያዘሉ ይዘው የሚሄዱ ከሆነ እኚህኛው ሰውዬ ታዲያ እንዴት ነው ይህንን አገልግሎት ያላገኙበት ምክንያት ነው የምልህ። እኚህኛው ለምን ይህንን በኡራኤል ክንፍ ላይ የሆነ ማርያም ወደ ኢትዮጵያ መጣች ከዛም ወደዛ ተመለሰች ብለው ካሉ የክንፍ አገልግሎት ለምን አይሰጥም? አቅፎ ተራራ ላይ ማውጣት እሱ ጠቋሚ ሆኖ እዚህ ቁጭ ብሎ መልአኩ ማለት የመጣው ለምንድን ነው? እንዳይነክ ሰው ብቻ እንዲጠብቅ ነው? ለምንድን ነው ይሄ መልአክ እዚህ ጋር ቁጭ ብሎ እባቡን እየጠቆመ ወደ ላይ ጎትተው ውሰደው እያለ ትእዛዝ ሰጪው ነው? ለምን አልተራዳውም? ለምን ኡራኤል ክንፍ ላይ ማርያምና ጌታ ተሰቅለው ተጭነው ገቡ ወጡ ስትሉ ወደ ኢትዮጵያ ወጡ፣ ወደ ኢትዮጵያ ገቡ፣ ከዛም ደግሞ ከኢትዮጵያ ወጡ በኡራኤል ክንፍ ላይ ሆነው ያላችሁን ይሄኛው መልአክ ለምንድን ነው የክንፍ አገልግሎት ያልሰጠው? አቤት ለምን ያልሰጠው? የዚህ መልአክ ስራው ምንድን ነው? መልአክ ከሆነ ማለት ነው። ዳጊ ምንድን ነው የዚህ መልአክ ስራው? እነሱ አይገቡም ንገረኝ። አቅጣጫ ተቋሚ ብቻ ነው ወይስ እንዴት ነው? እሺ ስራ ላይ ነው ማለት ነው ዳጊ። መላእክቱ ሊራዱ ይልካቸዋል ብሎ ካለ ይሄ መልአክ ነው ብላችሁ ካላችሁ የመጣው ለምንድን ነው? እንዳይወጣው ብቻ ሊጠብቀው ነው ወይስ ተነጋገሩበት? ስር ያለውን ሰው ሚስተን የሚው ልጆች ቤተሰብን ምንድነው ታዲያ ይሄ ነገር እንዴት ነው ብለስ ተጠያየቁ። ጥቂት ጊዜ ወሰዱና ተጠያየቁ። ራቀ ብለህ ጠይቀው። ይሄ ለሃይማኖት የቀናው ትውልድ ብሎ ያለ ሴቱን ከሆነ ማማሲያ ቢለው ሙሉ ሊያነሱ ይችላሉ። እንዲህ አይነት እባብና ዘንዶ ላይ ካልቀለድኩ በምን ላይ ቀልዳለሁ? ብራዘር ግን ተጠያየቅ። ብራዘር የዚህ መልአክ ስራው ምንድን ነው? መልአክ ነው ተብሎ ስለተባለ አቅጣጫ ጠቋሚ ብቻ ሆኖ እንደ ጂፒኤስ ሊያመለክት ነው? መንገድ ሊመራው ነው? መልአኩ ዘንዶውን ይመራዋል፣ ዘንዶ ደግሞ አቡነ አረጋዊን ይመራዋል። እንደዚህ ተመራርተው ነው የሚሄዱት። እያስፈራራውም ይመስላል። ተዋ የሚለው ይመስላል። ነገር ነው። ምን አሏቸው ወገኖች? ምን አሏቸው? ምን መለሰልህ? አጠገብ ያለው ሰው ምን መለሰልህ? እዛው ተጠያየቁ። ይሄ መልአክ ከሆነ ለምን እርዳታ አላደረገለትም? በክንፉ አዝሎ ለምን ማርያምንና ኡራኤል የተባለው ማርያምንና ኢየሱስ ክርስቶስን ከእስራኤል አቅፎ ወደ ኢትዮጵያ መጣቸው፣ ከዛም ደግሞ ወደ እስራኤል መለሳቸው ብላችሁ ያላችሁት ይህንን አይነት አገልግሎት ይሰጡ ከሆነ ትራንስፖርቴሽን በክንፍ ላይ እየተሸከሙ የሚያወጡ የሚያገቡ ከሆነ ለምን ይሄ መልአክ አቡነ አረጋዊ ለምን አልረዳውም? ወደ ተራራ ላይ ለማውጣት እባብ ላዩ ላይ ቁልፍ ብሎበት እንዲተንጠልጥሎ ይዞት ሲሄድ እያየ ምንድን ነው የመልአኩ ድርሻ እዚህ ጋር?
ተናገሩ እንጂ ይመጡና ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ብሎ ይላል ጌታ ይላል። አዎ ይላል። ታዲያ ለጥበቃ ብቻ ነው? ሌላ አገልግሎት አይሰጥም? አቤቱ ጌታዬ፣ አቤቱ ጌታዬ። እዚህ ጋርማ ያለ እዚህኛውማ ተው። ህዝቤ ሲሰግድ ሰውየው ጻድቅ ነው ብለውት ለዚህኛው በመስገድ ለቀደመው እባብ ያሰግደዋል። ጭራው ላይ ትስመዋለች። እሰይ ብፁዕ አባታችን በረከቶ ይደርብ ጭንቅላቱ ላይ ትስመዋለች። እንዳያስተውሉ አይናቸው ተይዟል። የሰራዊት ጌታ እግዚአብሔር አይኖቻችሁን ይክፈት። ይሄንን ቤታቸው ሰቅለዋል ገዝተው። ስዕል አድህኖ ይባላል። ይሄን ሁሉ ነው ሊሟገተኝ የመጣው ባለፈው ላይ ማነው አይኑን አፍጥጦ ጥርሱን ቦርሾ ጎፈሬውን አበጥሮ ብቅ ያለው ማለት ነው። አሁን ስታማትብ ለማን ነው የምታማትበው? እዚህ ጋር ወደ ማን ነው የምታማትበው? ይሄን ፎቶ ቤት አድርገህ ዋሌት ኪስ ውስጥ አድርገህ መኪና ውስጥ አንጠልጥለህ ስታማትበው ወደ ማን ነው የምታማትበው? አይ ለሰውየው ነው ኤርሚያስ ለባቡ አይደለ ብላ አትለኝም። ስትስም ምኑን ነው የምትስመው? አይ እኔ ያልተጠመጠመበትን ቦታ ባዶ ቦታ ላይ ይቼን የምትስመው ነው የምትለው? ባዶ ቦታ ጭኑ ላይ ወይ እዚህ ትከሻው ላይ ብትስም እባብ የተጠመጠመበት ሰው ምንድን ነው ላው ላይ የሚያደርበት? መንፈስ ቅዱስ ነው ያደረበት። መንፈስ ቅዱስ ያደረበት ጻድቃን መንፈስ ቅዱስ ካደረባቸው እንዴት እባብ ላው ላይ ተጠምጥሞበት በእባብ ትራንስፖርቴሽን እንዴት ይሄዳል? እሺ መልአኩንም ተወርሰው ፊልጶስ የሚባል የጌታ አገልጋይ አለ። እንደዚሁም ነብየ እግዚአብሔር ኤልያስን ጌታ የነጠቀው በምንድን ነው? ወደ ሰማይ በእባብ በጃርት በጉርጥ በጊንጥ ወይስ በምን? በምንድን ነው? ነብየ እግዚአብሔር ኤልያስን በተራራ ላይ ማነው ወደ ሰማይ የወሰደው ጌታ በምንድን ነው? ወንጌላዊ ፊልጶስ በምንድን ነው ከሰማሪያ ወደ ጋዛ ሰርጥ የመጣው? አንድ የብሉይ ኪዳን ታላቅ ነቢይ፣ አንድ የአዲስ ኪዳን የወንጌል ሰባኪ ፊልጶስ ማለት ነው። እሺ እነሱ ላይ በኋላ ላይ እናገራለን። የዚህ መልአክ ድርሻው ምንድን ነው? አቅጣጫ ጠቋሚ ነው። በቃ ከዚህ ውጭ ሌላ የለው። እንደ 38 ቀበሌ ዱርዬ ሰይፍ ይዞ ዘንዶንም አይቆርጥለትም ምንም አይልም። ምክንያቱም እሱ ራሱ ሊቆረጥ የሚችል ነው። ምንም የሰው እጅ ስራ የቀልድ ስራ ነው። ቅዱስ ሚካኤል ቅዱስ ገብርኤል ብሎ ይለኛል። ይሄንን የሰው እጅ ቀልድ ስራ አልኩ ብራዘር። አምላኬ እግዚአብሔር ቅዱሳን መላእክት አንተ እንደዚህ መቀለጃ እኮ አይደሉም። መቀለጃ አይደሉም ብራዘር፣ መቀለጃ አይደሉም። አሁን ቅዱስ ገብርኤልን ቅዱስ ሚካኤል ነው ብለው የሚሉት ይሄንን። ከዛ እባብን ሲመራው እባቡ ወይ አቤት ይሄንን ሽማግሌ እቅፍ ድግፍ አድርገህ ተራራው ላይ አውጣው ብለው የሚል ማለት ነው። ወረድክ አይደል ተሜ? የእባብ ጉዳይ ስስሙት እንጂ ስትነጋገሩበት አያምርባችሁም። እታች ስትጽፍ ስላየው ነው ያስገባው። ከቻልክ ና ተመልሰ። ኤርሚዬ ሰላም ናችሁ? ምን ሰላም አለ? ቆሞስ እያዩት ዘንዶ እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ ክብር አለው። እንዳየናቸው በተለያየ ቦታ አብሶም ጸበል እሱ ሳይቀምሰው ሳይመጣ ራሱ እኮ ጸበል ሰው አይጠመቅም። እዚህ ወሎ ውስጥ አለ አንድ እንትን ጋትራ ጊዮርጊስ የሚባል ጫካ ነው ዙሪያው። በቃ የሆነ መዝሙር ይዘመርለታል። ገና ሰው ተሰብስቦ በቃ ከዘመሩ በኋላ ነው ዘንዶ ይመጣል እያተራመሰው ጫካውን ገብቶ ቀምሶ ሲወጣ ነው ከዛ በኋላ ሰው የሚጠመቀው። የሚገርመው ማለት ነው። እሱ ብቻ አይደለም፣ ሌላም አንድ ጊዮርጊስ አለ። ትንሽ ስሙ ስለከበደኝ ነው። ያ በድሮ አጠራር ዝም ብሎ ጋላ ጊዮርጊስ ይሉታል። እዛም እንደዛ ተመሳሳይ ሁለት ቦታ ማለት እኔ ማቀው ማለት ነው። እና ዘንዶ ልዩ ክብር አለው በኢትዮጵያ ኦርቶዶክስ ከፓትርያርኩ ዘንግ ጀምሮ መቋሚያ ጀምሮ ልዩ ክብር ያለው ነው። የቀድሞ እባብ ያሁኑ ዘንዶ ይለዋልና
የሌለ ውሸት የለም ቅድም እያልከ ነበረምና ኢየሱስ እኮ ኢትዮጵያ መጥቶ ትግራይ ውስጥ እኮ ሰንበቴ ሲጠጣ ነበረ ጠላ እየጠጣ በሕፃንነቱ ብቻ አይደለም ትልቅ ሆኖም ይመጣል እንደውም ይሄ ድሃ ነው እንዴ ሊከፍል ነው ምናምን እያሉት በለታት አንድ ቀን ግን ሙሴው እየናቁት በለታት አንድ ቀን አሳምሮ ጠላውን ከፈለ ምናምን ማህበሩን አወጣ ሁሉም ይባላል እና ያው ታምረ ኢየሱስ ላይ አለ በነገራችን ላይ ታምረ ኢየሱስ ላይ ተጽፏል አላው ታምረ ኢየሱስ ላይ ስንት ላይ እንደሆነ እሱን አላየሁትም ግን ማየት ይችላል እሱን አሁን ላይ ወጣ ብያለሁ እንጂ ታለ ሙሴው ንቆት ምናምን ሙሴው ንቆት ራሱ አሁን ከየት አግኝቶ ሊከፍል ነው ምናምን እያለው እና ዳር ላይ ያደረጉት ነበር የሚጠጣበት ጽዋ ራሱ ስለማይከፍል ብለው ድሃ ስለሆነ በሸራፋ ጽዋ ይሰጡት ነበር መጨረሻ ላይ ግን አሳምሮ ሲከፍል እንደገና ከበሩት ንቀውት የነበረው እንደገና ክብር ሰጡት ምናምን ተብሎ በቃ ተጽፏል እንግዲህ ጠላ እየጠጣ ማለት ነው አስበው እንግዲህ ኢየሱስ ኢትዮጵያ አርገው መቼም ከጠላ አይወጡም እና ማህበር ከፋ ያርገው ተራሱ እግዚኦ ምን የሌለው ውሸት አለ ልፈልግ የሌለ እኮ ነገር የለም እንደው እግዚአብሔር አይኖቻችን ከፈተው እንጂ አሁን ላይ ጉድ እኮ ነው የሌለ አውርተን ማንጨርሰው ጉድ እኮ ነው ያለው የዘንዶማ ይሄ አሁን መላኩ የሚለው እያሳየው ያመለከተ ይዞት ወጣ ነው የሚለው ዛገሩ ላይ ቦታውን ራሱ ይችን ቦታውን ደብረ ዳሞን እያሳየው ይዞት ወጣ አንዴ ቆይ እንደማለት ነው የሚለው ዛገሩ ላይ ኦኬ አሁን የገባው ሰው ከየት ቤተ እምነት ነው እየሰማኝ ነው አሁን የገባው ሰው እሺ ዛሬ እንደዚህ የሚልክ ሰው ገብቶ ዝም የሚል ሰው በብሎክ ነው ኦኬ ሶስተኛ ማለት ነው ጋው እሺ ቆሞስ ይቀጥሉ እንደዛ አይነት ተረቶች አሉ ማርያም በሕፃንነት ብቻ አይደለም ይዛው መጣች ወደ ዳጋ እስጢፋኖስ ይዛው መጣች የሚል ብቻ ነዘበነ የሚሉት ብቻ አይደለም ትልቁ ነው እዚህ በቃ ኢትዮጵያ ውስጥ በቃ ኢየሱስ እንደኖረ ነው መጻፍቶቹ የሚያወሩትና ዘንዶት ያው እንዳልኩ ትልቅ ክብር አለው በብዙ ቦታ አንዳንድ ቦታ ይጠብቃልም ተብሎ ይታሰባል አንዳንድ ቦታ ያው ጸበል ቦታ ግድ ነው በቃ አለ ይዘመርለታል እንደው እና ልዩ ክብር አላት ማለት ነው በተቀሉ ኦኬ አብሶም ሰሜን ውስጥ በቃ እንደዛ ነው ወሎ ውስጥ አይደል ወሎ ውስጥ እንትን አለ ውጫሌ ያለፍ ብሎ ውርጌሳ የምትባል ትንሽዬ ከተማ አለች እዛ ጊዮርጊስ ቤተክርስቲያን ጥጉ ጫካ ላይ ያለ እሱ አንድ እንደገና ወልዲያ የሚባል አለ ደግሞ ከወልዲያ ወጣ ብሎ ጋላ ጊዮርጊስ የሚባል አለ ሁለቱ ቦታ ተመሳሳይ ነው የት ነው አንድ ዘንዶ ሳይቀምስ ሲጀመር የጨርሱ ቆሞስ አንዱ ውጫሌ አካባቢ ውጫሌ ያለፍ ብሎ ያለው ነው አንዱ ከወልዲያ ያለፍ ብሎ መቻሬ ሜዳ ያለፍ ብሎ የሚባል እዛ አካባቢ ነው ሁለቱም ተመሳሳይ ነው ልክ ህዝቡ ይሰበሰብና ወደ ጸበል አይገባም ኦኬ ይዘምራል መጀመሪያ ለጊዮርጊስ ይዘምራሉ በቃ ሴቱ ተሰብስቦ ከዛ በኋላ ዘንዶ ይመጣል እኔ እኮ ስላየው ነው የምነግርህ አሁን ያ ይሄ የጊዮርጊስ በስነ ስርዓት ይሄ ጋላጊዮርጊስ በስነ ስርዓት አንዴ እሺ እሱኛን እሺ ቦታ ታክሰው እርሶ የደብረ አስተዳደር ስለነበሩ የሚዋሹ አይደሉም ቆሞስ ኖት ስልጣኖት ከጳጳስ በታች ስለነበረ በደንብ አምኖታለሁ አንድ ወሎ ውስጥ ቡርኬ ባለፈው ሲናገር ነበረ እንዲሁም ቡርኬ ብቻ ሳይሆን አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም የሚያስተዋውቅ ወንድም መንበሩ ስር ተመልሶ የሚተኛ ነው ምናም ነገር ቅዱስ ቁርባን የሚበላ ብሎ ያለው አለ ቪዲዮ ኦርቶዶክስ አማኝ ነው ሰርቶታል ያውቁታል እሱን አላውቀውም ኤርሚዬ እሱ ስጋውና ቅዱስ ደሙን ሁሉ ይበላል ብለው መርጌታም ሲናገሩ ቪዲዮንም እናገኘዋለን ኤርሚ ሰላም ናችሁ ዳጊ ሰላም ብያለሁ ይሰራል ደህና ነን እንዴት ነው ያው ሁላችሁንም ሰላም ብያለሁ እኔ ኤርሚ ብዙ አንተ የምታነሳቸው ሐሳቦች ላይ ከኔ በተሻለ ዕውቀት ያላቸው ሰዎች እንዲገቡና እንዲወያዩ ብዙ ጊዜ እንትን እላለሁ ግን አሁን የተናገሩት ፋሪስ የሚለው ማንም ገብቶ ቆንጆ መንገር ቆንጆ ግን ማንም ገብቶ የተነጋገረ የለም እሱ ሌላ ጊዜ ኤርሚያውል ማለ መሰለ እኔ ከዚህ በፊት አንድ ነገር ብያለሁ አሁን የሆነ ቃል ብናገር እንደምታወርደኝ ስለማቅ ላለመውረድ ነው እያወራው ያለው ላለመውረድ አላ ላለመውረድ እንዳታወርደኝ ነው እያወራው ያለው አንተ ፈሪነ እንትና ደፋር ነው ምናምን አለ አሁን የእግዚአብሔር ቃል ላይ ማንም አሸናፊ የለም አሸናፊው እግዚአብሔር ነው የእግዚአብሔር ቃል ነው የሚያሸንፈው ግን እሱን እናወራለን እኔ አሁን ለምሳሌ ያክል ከዚህ በፊት ማን ቤት እንደሆነ አላቅም አንተና ደምረው የተነጋገራችሁ በቀን ላይ
እኔ አንድ ቃል ብያለሁ። ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያለሁ ከዚህ በፊትም እና ስለማታውቃት ፕሮቴስታንትን። አሁን ግን ቀጥታ የመጣሁት ፋሪስ የሚባል ዩዘር ኔም እኔ አይቻለሁ። የእሳቸው ማየት ማስረጃ ሊሆን አይችልም። በወረቀት የተደገፈ በቪዲዮ የተደገፈ ማስረጃ ነው ለኛ ማስረጃ ሊሆን የሚችለው እና ለምን እሳቸውን ላወሩት ወሬ ወይ ይቅርታ እንዲጠይቁ ወይ ደግሞ ማስረጃ እንዲያመጡ፣ ካልሆነ ግን አፈ ታሪክ ነው የምናወራው የቡና ወሬ ነው እያወራን ያለነው ከሆነም ደግሞ ሚውት አድርገን ከአንተ ጋር ደግሞ እንቀጥላለን። በእውነት ዘማሪዎች እየዘመሩ ዘንዶ መጥቶ ጸበሉን ቀምሶ ሲሄድ ማስረጃ ካላቸው ለምን አያሳዩ? ካልሆነ ግን የቡና ወሬ ነው እየተወራ ያለው። እሱን ብቻ ጠይቅልኝ ኤርሚ። ኦኬ፣ አንደኛ የደብረ አለቃ ናቸው ስልጣናቸው። አላቃቸውም እኔ አላቃቸው ወንድሜ ይኸውልህ አንተ እንድታቀኝም አልፈልግም። ሲጀምር አንተ ይታቀኛለህ። ላውቅም አልፈልግም፣ እንድታቀኝም አልፈልግም። ፋሪስ የሚባል ዩዘር ኔም መልስ ብቻ መልስልኝ። ይኸውልህ አባቴ እኔ ባይኔ ያየሁት ተጠምቄም ያየሁት በስነ ስርዓት ቦታው ላይ የማቀው ቦታውን ብትጠይቀኝ ከነ እያንዳንዱን አቀማመጡን ሁሉ እነግርሃለሁ። ለምን ባይኔ ያየሁት ስለሆነ ማለት ነው። ከአይኔ በላይ እንግዲህ መጽሐፍ ምንም ይሄ ነው የምልህ አልለም። ከአይኔ በላይ ምንም ሌላ ነገር የለም። ባይኔ ያየሁትን ነው የምነግርህ። ባይኔ ያየሁት በስነ ስርዓት ያየሁትን ነው የማወራህ። ያላየሁት ለምን ብዬ ነው ዋሻለሁ? ምን ያስፈልጋል መዋሸት? መዋሸት እኮ ያስፈልግም። ለምን ብዬ ለምን ምን አገኝበታለሁ? ምን እጠቀማለሁ? በመጀመሪያ ደረጃ ማለት ነው የምጠቀመው ነገር የለም። አካባቢ ያለ ተወላጅ ካለ እዛ አካባቢ ለኔም እንትን ሊሰጠኝ ይችላል፣ ያው ስለሚያውቀው ማለት ነው። አሁን እዚህ ቢኖር ማለት ነው ያለ ነገር ነው በስነ ስርዓት ያለ ነገር። አንደኛ አሁን ይሄ ውጫሌ ወደዛ ያለው ማለት እኛ በቆሎ ትምህርት ቤት ስንማርበት የነበረበት ቅዳሴ የተማርንበት ዜማ የተማርንበት ቦታ ነው። እዛው በቆሎ ትምህርት ቤት አለ በጎኑ ደግሞ ጸበላ የታወቀ ጸበል ቦታ ነው። የታወቀ ብዙ ቦታ ሰው የሚሄድበት ቦታ ነው፣ የታወቀ ነው። እና ያንን እኛ በስነ ስርዓት ስለምናቀው ነው ማወራ ስለማቀው ነው እንጂ አሁን እኔ ውሸት አውርቼ የምጠቀመው አንዳች ነገር የለም። በመሰረቱ ደግሞ ስለኔም ብጠይቅ ደግሞ ጠይቅ። እኔ ማን እንደሆንኩኝ መጠየቅ ይቻላል። ምክንያቱም እኔ በብዙ ቦታ ያገለገልኩም ስለሆንኩም ምንድነው እኔ ማን ነው ስብባል የምታውቁ ሰው ነኝ። ከወንጌል ውጭ በምንም ነገር እንከን የማይገኝብኝ ንጹህ ሰው ነኝ ማለት ነው ወንድሜ። እሺ እና ተመስገንዬ እንደዛ ነው። አሁን እኔ ጽፎ ፋሪስ የሚል ዩዘር ኔም ከጨረስክ ለኔ ደግሞ እድል ስጠኛው። ዝም ብዬ እየጠበቅኩ ሐሳብህን እስኪጨርስ ካልጨረስክ ግን አሁንም ጠብቀሃለሁ ወንድሜ ፋሪስ። ለማውራ ጨረስክ? አዎ። አሁን ለምሳሌ ያክል የምታወራው እኔ አገልጋይ ነኝ ነበርኩ ምናምን የሚለውን ነገር አላውቅም። እኔ እንዳቅህም ስለማልፈልግ ነው ማላቅህ። ግን እየዋሸ ያለኸው ትልቁ ነገር ምንድነው? አይሰማኝም እኔ ጋር ይሰማል። ያረጠረጥ ብሎ ይሰማል። ቆሞስ የእርሶ ይሰማል? አይ እሳቸው ኔትወርክ ስለሚቋረጥ ነው። ቆሞስ ይሰማል? የኛ ይሰማውታል? ማይኮት ሚዩት ነው። ኦኬ ኔትወርክ ነው። እሺ ቀጥል አንተ ተናገር። እሺ እስካሁን ድረስ ያወራኸው ፋሪስ የሚል ዩዘር ኔም የቡና ወሬ ነው ያወራው። ማስረጃ አይሰማኝም እኔ ጋር አልሰማሁም ወንድሜ። ይቀርታ ተቋርጦ ቦት ነው ወጣው ይግቡ ወይ ቆሞስ ከሰሙት ቆሞስ ይውጡና እንደገና ይግቡ። አይ ቲንክ ኔትወርክ ይመስለኛል እርሶ ጋር የተመስገን ይሰማል። የእርሶ ለምን አልፈልግም። የኛ ለእርሶ አይሰማም፣ የእርሶ ግን ለኛ ይሰማል። እሺ አሁን ተሰማኝ። ኦኬ እሺ አሁን ሰማሁት። ኔትወርክ ነው። እሺ ቀጥሉ። ኦኬ ታም ይቀጥል። እሺ ከተሰማ ጥሩ። እስካሁን ድረስ ስታወራው የነበረው እኔ ነኝ ማስረጃው። እኔ ከኔ ውጪ ሌላ ወንጌል ሲሰብክ የለም። ስለኔ ያጣራ ስላንተ ከማጣራ ከድንግል ማርያም ስለተወለደው ስለ እግዚአብሔር ልጅ ስለሆነው ሁለት ልደት ስላለው ቀድመ ዓለም ላይ ካለ ሴት ከአብ የተወለደው ድህረ ዓለም ላይ ደግሞ ካለ ወንድ ከእናቱ የተወለደውን ክርስቶስ ኢየሱስን ባጣራ እሱ የዘላለም ሕይወት ይሰጠኛል። ስለሱ ባጣራ ይሻለኛል ስለ አንድ ግለሰብ ከማጣራ። ነገር ግን እስካሁን ድረስ ያወራኸው ትልቁ ወሬ ዘንዶንትን ላልከው ላወራ ወሬ ለምሳሌ ያክል ነው የቪዲዮ ማስረጃ የለኝም። ማስረጃ በጠየቅ የፕሮቴስታንት ነብዮች ድግምት ቀለበት ላይ አድርገው ነው የሚያስጨውት አጋንንት። የፕሮቴስታንት ነብዮች አስጨርሻው አይደለ ኤርሚ? አርስቱ ላይ ነው የምናወራው። ዘንዶ ላይ ነው እያወራን እድሉ ስጡኛ። እሺ ቀጥሉሽ። ያው ሚውት አድርጌ ላዳም ነው ሚውት አታደርግ ተመስገንዬ እኮ አይደለም። አሁን እኔ ላወራ ስል
እሳቸው አልጨረሱም ኤርሚ እሺ ፋሪስ አልጨረሱ አድምጠኝ ማለት this is orthodox በቃ መታችሁ መንጫጫ not orthodox ይሄ እውነት የገባው ተመስገን ነው እሺ ሚዩት አድርገው አይ ምን ይገባል በላዳት ስለነ ቆሞስ ሚዩት ያርጉት አይክፈቱ ተሜ አታውራ አልተባልክም አታውራ አላልኩም ታዲያ ለምንድን ነው አልጨረሱም እሳቸው እኛ እንትን ብለን በዛ ምን አይደለም አታውራ አላልኩም እታች ስጽፍ ያስገባው እኔ ስጽፍ በጽሁፍ ከምትደቅም ገብታ ብታወራ ብሎ በሚል ማለት ነው ታዲያ ለምንድን ነው አቁም ያልኩ አርስት ጠብቅ አውራ የኛን የፕሮቴስታንቱን ለማውራት በቃ ሄደኮ 30 ዓመት ፓስተር ነበርኩ ብለ ዋሽተ ብዙ ነገር አስጨብጭበሃል ከፈለክም ቤት ከፈትና እኔን ጥራኝ እመጣለሁ የፕሮቴስታንት በቀለበት በመናም ነገር አጋንንት ያስወጣሉ ነቢያቶቹ ፓስተሮቹ ብለስተን ቪዲዮ ማስረጃ ይዘህ ቸርቹን ጠቅሰህ ጥራ እኔ እመጣለሁ አንተ ቤት ያኔ መልሳለሁ እነዛን ሰዎች እንዳንተ አላሽሞንም ነው ታቀኛለህ ደግሞ ኤርሚያስ ነኝ እኛ ጋር እንደዚህ አይነት የጥንቆላ ስራ የሚያደርጉ ሰዎች ካሉ ያን ሰው ቀጥታ ያደረገውን በቪዲዮ ማስረጃ የተደገፈ ካመጣ ይህ ሰው ጠንቋይ ነው ይጀምራል እንደናንተ ጋር እኛ አንው ተፈተፈን ታቀኛለህ እኔንም ዳግንም ታቀናለህ ኤፍሬምን ማናቸም ታቀናለህ በዚህ ያለን አቋም ፕሮቴስታንት በቀለበት ላይ አስደግሞ ምናምን ነገር ብልከ እዛው ከነ ድግምቱ ነው የምናስወጣው ኦኬ አሁን ግን አያስቆምኩ ለምንድነው ቀጥል የፈለከው እንደይቃው ስለቀጥል አርእስቱን ጠብቅ አውራ አትቀላቀል ቴንክ ዩ ታሚ አሁን መቀጠል እንችላለን አርእስቱን ጠብቅ አውራ እኛው ላይ ማለት ነው የኛን ከፈለክ ቤት ከፍተህ ስጠራኝ እንመጣለን ቴንክ ዩ go ahead እሺ ኤርሚ አሁንም ድሉን ከሰጠኸኝ ምንድነው መሰለ ላንተ ቆሞስ ለኔ ደግሞ ፋሪስ የሚል ዩዘር ኔም ያለው ሲያወራ በተደጋጋሚ ምንም ማስረጃ አልጠየቅከውምና ላወራበት መልስ ልመልስል አሁንም ትክክል ካልሆንኩኝ ሚዩት አርግ ካልከኝ ሚዩት አርጋለሁ ለመሰለ ሚዩት ማረገው ኤርሚ መታዘዝ ከሰነፍ መስዋዕት ስለሚበልጥ እኔ ሰነፍ መሆን አልፈልግም ብርቱን አምላክ ክርስቶስን ይዤ ምጭሁለት ምሳደብለት ምከራከርለት ውሸት ማወራለት አምላክ የለኝም ክርስቶስ ኢየሱስ የእውነት አምላክ ነው የሚገለጠው በእውነት ነው እምናመልከው በእውነት ነው እምንኖርለት እንጂ እምንገልለት እምንሳደብለት አምላክ ስለሌለኝ ነው እያወራውኝ ያለሁት ሳወራ አሁንም እድሉን ከሰጠኸኝ ካልሆነ አሁንም እሳቸው ሲያወሩት የነበረውን ውሸት ይቀጥሉና ለኔ ቀስ ብለ አንድ ደቂቃ አስጠኝ በአግባቡ ልመለስ እሳቸው ሲያወሩ ዘንዶ ልሶ መጀመሪያ መዘምራኖች ይዘምራሉ መዘምራኑ ከዘምሩ በኋላ ዘንዶ ከጫካ እየመጣ እየተረመሰመሰ ጸበል ልሶ ነው እንዲያውም አቅጣጫ ጠቁመው ሪጅን ጠቁመው የት ወሎ ብለው ጠቁመው ነው እንዲህ ብለህ ካወራ ፋሪስ የሚል ዩዘር ኔም አንተ ለኔ ማስረጃ ልትሆን አትችልም ለምን ቢባል አንተ በራስህ ስህተትና ውሸት ነው ብዬ ነው ማምነው ነኝ ውሸትና ስህተት የሆነ ሰው ለኔ እውነት ሊሆን አይችልም በተደጋጋሚ ስህተት ሲወራ የቡና ወሬ ነው ያወራችሁት ያላችሁ እንጂ ማስረጃ የላችሁም ነው እሱን ፋሪስ የምትባለው ዩዘር ኔም እስኪ ወሎ አካባቢ ጋር ዘንዶ እየተርመሰመሰ ሲቀምስ የነበረውን ጸበል በማስረጃ ከፈለክ በቪዲዮ ከፈለክ በጽሁፍ አሳየኝና ከዛ በኋላ ካንተ ጋር አወራለሁ ካልሆነ ግን ጴንጤዎች ራሳቸው አጋንንት ያመለኩ የአጋንንት ማስረጃ ነጋለ ነው እሱን ደግሞ አሳያለሁ እግዚአብሔር መንፈስ ቅዱስ የሥርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱ መንፈስ ያው ሌላውን ነው እሱን በማስረጃ አሳያለሁ አሳይካልከኝ የምትከተለው ግን አንተ ግን የምታወራው ግን ሐሰት የሐሰት አምላክ የሆነውን ክርስቶስ ኢየሱስን ስለሆነ ሐሰተኛው ኢየሱስን ስለሆነ ይዋሸት ሆነ ተናገር ካልሆነ ግን ማስረጃ አሳየነው ፋሪስ ዩዘር ኔም ኤርሚያስ ቆሞስ ቀጥል አየው ራ ስራት ያዛ አባቴ እኮ ኤርሚያስ ቆሞስ የኔ ፋሪስ አስማ አየው ለኔ አዳምጠኝ አባቴ እኔ በኢትዮጵያ ኦርቶዶክስ ነው እንጂ ኤርሚያስ ቆሞስ የሚባል አይደለም እንደዛ አይነት ስራት ያዝ እኮ አንተ ፋሪስ ማነው ስም ማነው ፋሪስ ዩዘር ኤርሚያስ ቆሞስ ስላለ ነው ይቅርታ ቀጥል ኤርሚያስ ቆሞስ የኔ ፋሪስ ይሁንልሽ የፈለከው ማለት ይችላል ያው ልማር ነው አባቴ አየው አንድ ማዳመጥ ያለብህ አሁን እኔ ባይኔ ያየሁትን በጽሁፍ አንጣልኝ ካልከኝ መጻፍ ይቻላል ችግር የለው እኔ ግን ባይኔ ያየሁትን ያወራው ያለኝ በትልቁ አርገው ኤርሚ በትልቁ አዳምጥ እስቲ አዳምጠኛ መጀመሪያ አዳምጥ አትንቀጭቀጭ አዳምጥ መጀመሪያ እያልኩ ያለሁት ባይኔ ያየሁትን እነ ቦታው አካባቢውን ቦታውን ክፍለ ሀገር ሁሉ እያንዳንዱ እየተናገርኩ ነው ለምሳሌ ቅድም ኤርሚ ሲጠይቀኝ እኔም በቪዲዮ ሰምቼው አይቼዋለሁ አንድ ኦርቶዶክሳውያን ወንድም እንደዚህ መቅደስ ይተኛል እንደገና እኛ ስንመጣ ይሄዳል ተመልሶ ይመጣል ተረፈ መሳይት ይበላል ምናምን ሲሉ እኔ አይቼዋለሁ ቪዲዮን ግን እኔ አሁን ቦታውን ስላላወቅኩት ይሄ ነው ቦታ ማለት አልቻልኩም ለምን ኤርሚ ሲጠይቀኝ እኮ አላውቅም አልኩ ለምን አላውቅማ አላየሁትም ቦታውን በቪዲዮ ግን አይቼዋለሁ ማንም ሰው እንዳየው ማለት ነው ግን ቦታውን ስላላወቅኩት ይሄኛው ግን ባይኔ ያየው ስለሆነ ቦታው ላይ ስለተገኘሁኝ ነው ያወራሁት ያለሁት
አሁን ቪዲዮ ቀርጸው በነበር ልትለይ ከሆነ ኦኬ ተሳስቻለሁ። ምን ያኔ ባንኘ ቢሆን ቀርጸው ነበር ልክ ነህ። ነገር ግን ባይኔ ያየሁትን ነው ማወራ። ዘማሪ ወጥተው ወይም ልብስ ለብሰው ይዘምራሉ አይደለም ያልኩት። ሲጀመር ማሰብ ያለብን ተጠማቂዎቹ ግን ተሰብስበው አድማቂው አለ ተጠማቂው አሉ ይመጣሉ። ሴቱ ተሰብስበው ወንዱ የሚጠመቁ ሰዎች ዙሪያው ሆነው እንግዲህ ይዘምራሉ። የጊዮርጊስን ያመሰግናሉ ምን ይላሉ። ከዛ በኋላ ግን በጫካው ሲመጣ ራሱ ይሰማል። ከዛ በኋላ መጣ ተብሎ ቀመሰው ተብሎ ከዛ ሲመለሱ ይታያል። ጫካው ራሱ እንትን ሲል ማለት ነው ሲልመሰንበስ ማለት ነው። ከዛም በኋላ ሰው አድማቂ ይገባል ያጠምቃል። ያየሁትን ነው ማወራው ባይኔ ያየሁትን። ያላየሁትን ግን ቦታውን ያላወቅኩት ግን ቅድም እንዳልኩትም አላወቅኩትም። አሁን ስለ ኤርሚ ቆሞስ የእንትና የምትለው ሲጀምር አንተ እኔ ማወቅም አይጠበቅብም። እኔም አንተን ማወቅ አልፈልግም ላቅም አልፈልግም። አንተም አይደለም ስልጣን የምትሰጠኝ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብሎ የወጣ ደማስ አይደለም ለኔ እንትን እውቅና የሚሰጠኝ። ብሰጠኝም ባሰጠኝም ምንም ነገር የለም ሲጀመር ማለት ነው። ይሄ ማወቅ አለበት። ባይኔ ያየሁትን ነው ያወራለሁት። ይሄ ደግሞ እኔ ሟሽበት ቅድም ብያለሁ ሟሽበት አንዳች ነገር ሊኖር አይችልም። ምንም ጥቅም አላገኝም። ባይኔ ያየሁትን ግን እሱ ሲያነሳ ትክክል ነው። እኔም ባይኔ ያየሁት ሁለት ቦታ ላይ አይቻለሁ እውነታው የሆነ ለምን አንደኛው እዛው ቆሎ ተማሪ ስለነበርኩበት፣ አንደኛው ደግሞ ቤተሰብ ላስጠምቅ ስለርኩበት ቦታው ሁለቱንም ስለማቃቸው ማለት ነው። እኔም በጠይቅ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ። አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ ልንገርህ አይደለም። አቡነ ኤርሚያስ አሁን ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ ብታምንም ባታምንም ማለት ነው። እና በዚህ መልኩ ነው ማየት ያለብህ ልል ፈልጌ ነው። እሺ ኤርሚ ጨረስክ? ፋሬስ ከጨረስክ እቀጥላለሁ። ኤርሚ በጨዋነት ስለማመን ኦርቶዶክሳዊ ጨዋነት ልቀጥል? ባለሽ ጨርሻለሁ። ለማንኛውም ልቀጥል። በጣም አንድ እኔን ስማይና ከዛ ተከታተል። ኦኬ እሳቸው በአይን ያዩትን በቤተ ክህነት አስተዳደር ውስጥም የደብር አስተዳደር ስለነበሩ አዩ። ኦኬ ቀጥያ አሁን ቪዲዮ ስለማሳይ ማለት ነው። አንተ የምትናገረውን ተናገር በደንብ ላስጨርስ ስለፈለኩ ነው። ኦኬ እሳቸው አየሁ ብለው አሉ። ቆይ አታቋርጠኝ። አየሁ ብለው አሉ። አየሁ ብለው ሲሉ የእሳቸውን ውሸት ላሳይ ብለህ መጣህ። አንተ የምታሳየው አንተ በቦታው ላይ የጠሩትን ቦታ ጠርተዋል። ልብ በል የጠሩት ቦታ ላይ ያለው ነገር ይሄው ቦታው ይሄ ነው። እዚህ ቦታ ላይ ምንም አይነት ዘንዶ የለም ብለህ አንተ የቪዲዮ ማስረጃም የጽሁፍ ማስረጃም አላቀረብክም። እሳቸው አየሁ ብለህ ያሉትን አንተ አላዩም ውሸቶትን ነው ብለህ አልክ። ባለፈው ግን እዚህ ቤት ላይ ገብተህ ስለ ግሼን ማርያም ስለ መስቀሉ ቆይ አድምጠኝ ማለት እድሉን አሰጠኝም ቢያንስ ሁለትሽ ጨርሱ ከዛ በኋላ አለው። ባለፈው አንተ ስለ ግሼን ማርያም ስለ ግማደ መስቀሉ ስጠይቅህ ምንድነው ያልከኝ? በአይኔ አይቻለሁ አልከኝ አይደል? አላየህም ብዬ ተከራከርኩህ። ውሸታም ነህ ብዬ አልኩህ። ኦኬ በአይንህ ስላየህ አንተ የአይን ምስክር ነህ። እኔ ከመጽሐፍት አንብቤ ነው። አንተ ግን ሄደህ ስላየኸው እርዝመቱ እንኳን ምን ያህል ብዬ ስልህ እኔ ልለካ አልሄድኩኝም፣ ልመዝን አልሄድኩኝም፣ እግዚአብሔርን አልለካውም አልክ። እግዚአብሔርና እንጨትን እንኳን ለጌታ ያላወቅ ሰው ማለት ነው። እኔ ያልኩህ ግማደ መስቀሉ ጌታ የተሰቀለበት ዕፀ መስቀሉን ነው። እግዚአብሔርን አልለካውም፣ በሜትር የሚለካ አይደለም፣ የኛ አምላክ ምናምን ነገር ለዝም ብለህ ቀበጣጠርክ ማለት ነው። ቅድም ማለት በባለፈው ላይ ኦኬ ችግር የለውም። የያልኩህ ልብ ብለህ ስማኝ ተሜ፣ የመጣው ኤርሚያስ ቤት ነው። ኦኬ አንተ ግማደ መስቀሉን በአይኔ አይቻለሁ ብለህ ስትለኝ አላየህም አንተ ውሸታም አንተ ቀጣፊ ያልኩህ አላልኩም። ምን ይመስላል? ምንድነው ከለሩ? የእንጨቱ ቫርኒሽ ተለቅልቋል ወይስ በወርቅ ተለብጧል ብዬ አልጠየኩም። አይቻለሁ በአይኔ ብለህ ስትለኝ ኦኬ በስጋ ያየ ሰው ካነበበ ሰው ይልቅ የተሻለ ይናገራል። እርዝመቱን እንኳን ነገር ብዬ ስለ አልናገርም እግዚአብሔርን ገምቼ ለክቼ አላቆም ብለህ እግዚአብሔርና እንጨትን እንኳን ለይተህ አላወቅም። እሺ እሳቸው የደብር አስተዳደር ናቸው። ተባረኩልኝ። ያው ለመሰለ አሁን በቃ ቻው ካልክ ተምዬ ቻው። እኔን አቋርጠኝ አይደለም ቻው ብለህ የምትለው ጎሄድ በቃ ቴንክ ዩ ተባረክ። ለዚህ እንደዚህ ነው በመረጃ የሚይዝም አለ። እዚህ ቤት ተናገሩ እውነቱን ማለት ዝም ብሎ ውሸት የማይዋሽበት አይደለም። ሳምንት አልሞላውም ስለ ግሼን ደብረ ከርቤ መስቀል ስጠይቀው አይቻለሁ በአይኔ አለኝ ሲለኝ አላየህም ተሜ አንተ ውሸታም አልኩት። አላልኩትም። ቆሞሱ እዚህ ቁጭ ብለው የደብር አስተዳደር የሆኑት ቁጭ ብለው አይቻለሁ ብሎ ሲል አንተ ውሸታም እያለ ይለዋል ማለት ነው። አየህ የግድ የእሳቸውን ቁምስና አንተ አይደለም ታረጋግጥላቸው እንዴ? አሁን ግዕዝ ቢያወሩ አንድም አትመልስ። እሺ ቆሞስ የሚጨርሱት ካለ ይጨርሱና ከዛ እንቀጥላለን።
ጥሩ ኤርሚዬ ጥሩ አረከ። ያው ይሄኛው ዝም ብሎ ነው። ምክንያቱም አንደኛ ኦርቶዶክስ ነው ያቃተም ሲጀመር ይሄት ያቃታል። አሁን ትላንት ገብቶ እንቡር ስላለ አወቃት ማለት ነው እንዴ? እኛ እኮ ያደግንበት ነው። ጥርሳችን ልጅነታችን የጨረስንበት ነው እኮ ልጅነታችንን ያሳለፍንበት ነው ኦርቶዶክስ ማለት። ከቆሎ ትምህርት ቤት ጀምረን ገዳማት ጀምረን እያንዳንዷን እስከ ላይ እስከ ቁምስና ስንደርስበት እኮ እያንዳንዷን እናቃታለን። እያንዳንዷን ኦርቶዶክስ ምን ላይ ነው ድክመቷ፣ ምን ላይ ነው በጎነቷ ምናቅ ሰዎች ነን። ህፃናች አይደለን መቼስ ህፃን አይደለንም እኮ በጣም ይሄ ዝም ብሎ እንቡር ዝም ብሎ ጊዜያዊ ዝም ብሎ የሚያገኛትን ነገር ያው ለመወደድ እንትን እንቡር ሲጀመር እነሱም እኮ አያምኑትም፣ ይስቁበታል። ምክንያቱም በማያውቀው ነገር ገብቶ የሚያወራ ሰው ማለት ነው። በማያውቀው ገብቶ ባልተረዳው ነገር እንዴ ኤርሚዬ አንተና እኔ እኮ መቅደሱን እኮ ቤተልሔም ጀምረን መቅደሱን የምናውቅ ሰዎች ነን እንዴ። ስለታወብ ብንጠየቅ ስለ እያንዳንዱ ብንጠየቅ የምናውቅ ሰዎች ነን። አሁን ምንም በማያውቀው አሁን ስለ መስቀልም ብላን ምንም በማያውቀው እንዴ በጣም ያስቃል እኮ አንዳንዴ። እኔ በጣም ያስቃል። ይዋህ ነው በቃ። እስቲ አንድ አባት መጥቶ ራሱ እዚህ በመሪጌታም ይሁን ቆሞስም ይሁን ለመጳጳስ አይሆንም ለምን አያወሩንም? እስቲ ለምን አያወሩ? እስቲ መተዋወሩ። ለምን እንተዋወቃታለን? ምን ላይ እያንዳንዷን እንተዋወቃለን። ይሄ ምንም የማያውቀው ዝም ብሎ በማያውቀው ነገር የሚያወራ ልጅ ቢኖር ይሄ ልጅ ያሳዝነኛል። አንዳንዴ ጌታ ልቦና ይስጠው በእውነት።